ቅድም ደጋግመ ውሸት ስትል ነበር ምንድነው ውሸቱ ነው ያልኩ ነው ረስተዋል እሱን ኮሜንት ኦርስ እዛ ጋር ነገረ ማርያም በኦርቶዶክስ የሚለው ላይ የጻፍከው ነበር ምን ነበር እሺ ለማርያም ትገዛለህ ወይስ አትገዛም ረሳው እንዴ ለማርያም ትገዛለህ ወይስ አትገዛም በምን አይነት መንገድ በምንም አይነት መገዛት ማለት ትገዛለህ ወይስ አትገዛም እኮ መገዛት ማለት ምን ማለት ነው አይደለም ማርያም እኮ ለምድር ነገስታት ራሱ ይገዛላቸዋል እኮ ለባለስልጣን ታዘዝ የለም እንዴ አሁን ይሄን ጠየቁ ለማርያም ትገዛለህ ወይስ አትገዛም ያልኩ እኮ በምን አይነት መገዛት ማለት ምን ማለት ነው በምን አይነት ተገዛለሁ በምትልበት መንገድ አንተ ገዛለሁ በምትልበት መንገድ እኔ አላውቀውም በምን እንደምትገዛ ብራዘር ትገዛለህ ወይስ ገዛላታለሁ በቃ ታዘዛታለሁ መገዛት ማለት መታዘዝ ማለት ነው ገዛላታለሁ ማስረጃ ለማርያም ተገዙ የሚል ማስረጃ አንተ ከምን እግዚአብሔር ቃል ነው ሌላ ከምን ታመጣለህ እንደናንተ እኮ የመጽሐፍ ቅዱስ ብቻ አይደለም እኔ መች ናችሁ አልኩኝ እኔ ከእግዚአብሔር ቃል ማስረጃ አስጠኝ ያልኩ እኮ እንደናንተ እንደ ፕሮቴስታንቶች መጽሐፍ ቅዱስ ብቻ ብለን አንቀበልም እኮ ሰው መጽሐፍ ቅዱስ ውስጥ የለም በለኛ ከመጽሐፍ ቅዱስ የለም እስኮርስ በቃ የለም ከመጽሐፍ ቅዱስ ውስጥ የለም ሳይ እንደዚህ የሚያምንልን ሰው ነው ይፈልጋል ለዚህ ነው የእግዚአብሔር ቃል የማያውቀው ትምህርት ነው ምንለው ለዚህ ነው እሺ ቀጥል ጨረስ ነው አይ የሰው ትምህርት ነው ምንለው ለዚህ ነው የእግዚአብሔር ቃል ውስጥ የሌለ ትምህርት ነው ምንለው ለዚህ ነው እሺ ቆይ አንተ አሁን ለምሳሌ አምስቱ ሶላዎቹ ትቀበላለህ ብራዘር ጨረስን እኮ ስለ ማርያም እኮ ትቀበላለህ እኩል ጠይቀህ ነው ምን ትጠይቀኛለህ ስለ ማርያም ነው ያወራው ስለ ሶላር ለምያወራን ያለው ርዕሱን አይቶ እሺ ችግር ስለ ማርያም ቆይ አንዴ እንደ ርዕስ አንቀየም ስለ ማርያም ተረጋጋ ስለ ማርያም እኛ ምናምነው ግን መጽሐፍ ቅዱስ ውስጥ የሌለ ያምነው ነገር ካለ አሳይ እኮ አምስቱ ሶላዎቹ ትቀበላለህ አትቀበለማለህ ማርያም አምስቱ ሶላ ውስጥ የለችም ስለ ማርያም ነው ያወራን ያለው ብራዘር እኮ አንዴ አድምጥ እንጂ ማርያም በእኛ ላድምጥ የምችለው በርዕሱ ላይ ማውራት ስትችል ብቻ ነው አንተ ስለ ማርያም የምታውቀው ነገር የለም ግን አንተ አምስቱ ሶላዎቹ ትቀበላለህ አሁን ያወራን ያለው ስለ ማርያም ነው ብራዘር ስለ ማርያም ነው ያወራን የለም ካልከን በቃ የለም ምንለው ለዚህ አይደለም አትንቀጥቀጥ ወደ እናንተ ጋር እኔ ምን ርዕስ ላይ ጠይቀኝ ስለ ማርያም ጠይቀኝ ነው እያልኩ ያለሁት ማርያም መጽሐፍ ቅዱስን ጠርቶ መጽሐፍ ቅዱስን በተመለከተ እኛ ማርያምን የማናምነው መጽሐፍ ቅዱስ እየተናገረ የማንቀበለው የማርያም ጉዳይ ካለ አሳይ ከሌለ ግን ሌላ ርዕስ ላይ አላወራለ መታችሁን ታፕታፕ ታርጋለና ታፕታፕ በማርያም ያደርጋል እንጂ እኔም አላደርግልም ስራም የለኝም አባስ ስራለኝ እሺ አንተ ማርያም ታመሰግናታለህ ማርያምን አመስግኗት የሚል የመጽሐፍ ቅዱስ ትምህርት የለም ማርያምን አመስግኗት የሚል የመጽሐፍ ቅዱስ ትምህርት የለም ሉቃስ ወንጌል አንበበልኝ ቅዱስ ገብርኤል እሺ አሳይ ማርያምን አመስግኗት ያለው ምኑ ጋር እሺ ሉቃስ 1:30 ሞትን ተሸክሞ አይደለም ዞሮ እንደው እሺ ሉቃስ 1 እስከ 28 ያለው አንብብልኝ እስከ 28 ያለው እስከ 38 ያለው አንብብልኝ ረጅም ነው ብራዘር ረጅም አንዱ ችግር ከመሃል ጀምር አንብብ ወይ አንብበው ብራዘር ምን ቁጥር ስንት ቁጥር ማታቆም ተራላ ሰጀ ላይ ያለ አንተ አንብበው ምን ችግር ለምን ትፈራለህ እኮ ረጅም ነው አንተ ስናነብ አንዱንም ብራዘር ሐሳብህን ንገረንና እዚህ ቦታ ላይ ብለን ያን ቦታ ነብልሃል የማታቆም ግን 25 ጀምር አንብብ ወንድም 25 ጀምር አንብበውሽ እንዴ ከአምስት ጀምር አንብበው ነው ያጠገብ መጽሐፍ ስለሌለ ነው እሺ አይ ማይክ ስለከፈተ ነው እኔ አንተን አይደለም ብራዘር አንተ ወንድምነት እንዳታመልጥ ሉቃስ ወንጌል መጽሐፍ ምዕራፍ 1 ነው አይደል ያለው አንተ አልጠየቅኩም ከአንድ ሺህ ጊዜ በላይ ያነበብነው ነው ለጠየቀው ጥያቄ ምንም አይነት ክፍል የለም ካለ ያምጣ አንተ አልጠየቅኩም ባዶ እጃቸውን የሚመጡት ጭንቅላታቸውም የመጽሐፍ ቅዱስ ዕውቀት የለም እጃቸውም ላይ መጽሐፍ ቅዱስ የለም ይመጡና አንብቡልን ይላሉ አንብበና ብራዘር በመጀመሪያ እንደዚህ የሚል ትምህርት እዛ ክፍል ላይ የለም እዚህ መጣመጣወራን ሰዎች ዘመናችንን ሰተን መጽሐፍ ቅዱስ የምናነብ የእግዚአብሔርን ቃል የምናነብና የምንሰጥ ሰዎች ነን
አሁን ለተጠየቀው ጥያቄ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ የለም እንደዛ የሚል። ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ያለው ስለ ብዙ ነገር ይናገራል። ስለ ዘካርያስ ቤትና ስለ ሚስቱ ስለ ኤልሳቤጥ፣ ስለ ልጃቸው፣ ስለ መልአኩ ስለ ቅዱስ ገብርኤል መገለጥ፣ እዛ ልጆች እንደሚወልዱ እንደሚያበስር፣ ከዛ ቀጥሎ በገሊላ አውራጃ ያለች አንዲት ድንግልን ሴት ማርያም ስሟ የሆነ መልአክ ተልኮ ከእግዚአብሔር ዘንድ መጥቶ እንዳበሰራት እሷና በሱ መካከል የተደረገ ንግግር አለ። ከዛ የኤልሳቤጥና የማርያም መገናኘት አለ። የዘካርያስ ትንቢት አለ። አለቀ። ይሄ አሁን አንተ የተጠየቀው ጥያቄ እዛ ውስጥ የለም። መጽሐፍ ቅዱስ አታነቡ መታችሁ ዘመናችንን ሁሉ መጽሐፍ ቅዱስ እናነብ የምንል ሰዎች ልክ እኛ እንዳላየነው አድርጋችሁ ቁጥር 25 ቁጥር 92 ላይ ቁጥር 110 ላይ ብላችሁ አትወሩ። የለም። የተጠየቀውን ጥያቄ በትክክል አስተውለው ከሆነ አሁን ለምትለው ነገር የሚነበበው ክፍል ላይ እንደው ያንብብልህ እንኳን ብዬ ወንድምነትን በፈቅድለት ቢነበብ የለም። ብራዘር የምታስተውል ትመስለኛለህ። የለም። እንደዚህ የተጠየቀውን ጥያቄ የሚመጥን መልስ እዛ ጋር አታገኝም። ኦኬ የለም። እና ከዚህ ይልቅ መጽሐፍ ቅዱስ አንብቡ ብለን የምንላችሁ ለዚህ ነው። የወንጌማን ኦርቶዶክሳውያን ወገኖች ፕሊዝ ማን ገደለ መጽሐፍ ቅዱስን ማንበብ? በቃ እንደው ከአቃታችሁ እንኳን አይኖ የክፉ የመናፍስት ኃይላት ለሰው ልጆች አይፈቅዱም። መጽሐፍ ቅዱስ እንዲነበብ አይፈቅድም ሰይጣን። ለምን? የሰው ልጆች በሰይጣን መንግስት ላይ እንደሚያመጹበት ያውቃል። የእግዚአብሔር መንግስት ያውቃሉ። ከዛስ ከሰይጣን መንግስት ይሸሹና ወደ እግዚአብሔር መንግስት ይመጡበታል። ሰይጣን ደግሞ ዘላለሙን የሰው ልጆች ከሱ መንግስት ውስጥ እንዳይወጡ ነው የሚያደርገው። በእውቀት አልባ እውርነት ይመታቸውና በቃ እየተደናበሩ ነው። ግን አሁን ወጥቻለሁ ከመንግስቱ፣ ከሰይጣን መንግስት ወጥቻለሁ፣ በእግዚአብሔር መንግስት ውስጥ ነኝ ያለሁት። ስለዚህ የሌለ በቃ የሃይማኖት ቅናት ብቻ ይዟችሁ መጣችሁ። በቃ የፈረደበት ጥቅስ ሉቃስ ወንጌል መጽሐፍ ለየትኛውም ነገር የሚጠቅሰው ሉቃስ ወንጌል መጽሐፍ ምዕራፍ 1 ነው። ኦርቶዶክሳውያን የሚጠቅሱት የኦርቶዶክሳዊት ፌቨራይት የሚባል ጥቅስ እንደማለት ነው። ለሁሉ ነገር መዶሻ ነው ይላል። ምን መዶሻ ነው? ያ ቃል በቃ የእግዚአብሔር ቃል ነው። የማርያምና የገብርኤል ንግግር ነው። ፒሪየድ። ስለ ዘካርያስ እና ስለ ሚስቱ ስለ ልጃቸው መወለድ፣ ስለ ማርያምና ስለ ልጇ ስለ ኢየሱስ ክርስቶስ መወለድ፣ ከኤልሳቤጥ ጋር ስለመገናኘት ማርያም፣ የዘካርያስ ትንቢት በቃ እንዲና እንደዚህ አይነት ብቻ ስለ ሕፃኑ ስለ ዮሐንስ የተነገረ ትንቢት በቃ ይሄ ነው ያለው። ብራዘርዬ አትድከሙ። ንዑን እስገድ ወነግና ይላት እያለ ሲያድር የሚውል ቄስ ነበር አሁን መምጣት ያለበት እዚህ ጋር። ኑን እስገድ ለእሷ እንገዛ ብሎ እያለ የሚውል ማለት ነው። መጽሐፍ ግን ለማን ነው ተገዙ ብሎ የሚለው? ልክ ነው። ለነገስታት ስልጣን ላላቸው ሰዎች ተገዙ ይላል። ምን አይነት አገዛዝ? እናንተ ለማርያም እንገዛለን ብላችሁ ስትሉ ምን አይነት አገዛዝ ነው የምትገዙት? የምናውቀው ነው። ለእግዚአብሔር እንደምትገዙት ነው። ከዛም አይበልጥም። ለማርያም ትንሽ እኮ ሞቅ ይላል። እና ይሄን ነው ብለን የምንለው። ያው ወጥቷል። ጸጋና ሰላም ይብዛላችሁ ወንድምነት። ሁላችሁንም ሰላም ብያለሁ። ኤዲ መሲ ሰኒ ቤካ ቢኒያ ወንድምነት አቤት። በቃ ምንም ልይዘው አልቻልኩም አልኩ። ቢኒያም አሁን በስ ወይኔ ራሴ የሆነ የዳቦ ስም ማውጣት አለ ነገር ፍለጋ እኔ ራሴን ስም አውጣለሁ። እኔ ምን አሰቃየ? አንዴ ቢኒ በል፣ አንዴ ቢኒያ በል፣ አንዴ ቢኒያም በል፣ አንዴ ብንበል አይነት ነገር ሊሆን ነው እንዴ? ተሰቃየን እኮ። አንዳንድ ሰዎች ስማቸውን ሲያወጡ እንደሚሉት ማለት ነው ተምረዋል፣ ኢንጂነሪንግ ዶክተርም ተምረዋል እና ፓስተርም ነገር ከኋላ አለ እና ፓስተር ዶክተር ኢንጂነር ምናምን ነገር ብለን ውሃ ይጠማል አልኩ። ስማቸው ያባታቸው እስከ ማግኘት ድረስ አንተ አሁን ታሰቃየኝ እንዴ? ቢኒያም ብዬ ስል ነው ተሳስተሃል አርመው ይለኛል እና በፈለኩት ለምጠራው የንስሐ አባቴ ፈቅደውልኛል ለማለት ነው። ሁላችሁንም ሰላም ብያለሁ። እግዚአብሔር ይባረክ። ወንድምነት አልቆየም አይደል? በደምብ ታብና ኮፒ ሊንክ ሼር ቢደረግ ሚዩት ነው። አልቆየም ወንድምነት፣ በቅርብ ነው የገባሁት። ታብና ኮፒ ሊንክ ሼር ካደረጋችሁ አብረን እንቆያለን። ጸጋ ይብዛላችሁ። ቀጥሉ ወንድምነት። ቴንክ ዩ። እንግዳም ገብቷል። እሺ ጸጋ ይብዛላችሁ። ተባረኩ። እሺ አዚቲ ሰላም
ሰላም ቤቲ ብራዘር እንዴት ነህ? ዳንኤል ሁሉ ሰላም እግዚአብሔር ይመስገን። ሰላም ነው? ሁሉ ሰላም ነው እግዚአብሔር ይመስገን። በኦርቶዶክስ ውስጥ ያለው ነገረ ማርያም በጣም ግራ የተጋባ እንደ እግዚአብሔር ቃል ያልሆነ የሰዎች ትምህርት ነው ብለን እየሞገትን ያለ ነው። እናንተ ሁሌ እንደዛ ነው የምትሉት። እሺ ቆይ በእናትህ ካሜራ ታስተምር በማርያም ዙሪያ ላይ ያለው ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አዎ ግን ከዛ በፊት አንድ ነገር ልበል ፕሊዝ። እሺ አንተ እንኳን በጣም ባሪ ለማውራት ምናምን የሚጋብዝ አይነት ነው፣ ግን ኤርሚያስ በቃ ሂዝ ብሌም። ቴንክ ዩ this is ኤርሚያስ አበበ። አንዴ እስቲ ሞቅ ያለ ጭብጨባ። ጌታ ይባርክ። አንተ በጣም የተባረከ ጌታ ሰው፣ እንዲህ አይነትን ዱርዬዎች ጠራርገህ ጥግ ስለምታስይዝልን እታችሁ ረድማነ ድፋባቸው። ድንኳናችሁ ተነቅሏል፣ ድንኳናችሁ ፈርሷል። አሁን መልሶ የሚተክልላችሁ ጠፋ አይደል? በትንትናችሁ ወጣ ይሄው ነው። ስለዚህ ታብና ኮፒሊንግ ሼር ታርግ። ጆሮም ብቻ ነው የምሰጠን። ኮሜንት እንኳን እንዳጽፍ እጄን አስራ ያለው የማይሰራ ኃጢአት እግዚአብሔር ይፍታ ካላልኩ በስተቀር ፒሪየድ። አንዳንዴ እንደገነት ጠባቂው ሱራፌ ያደርገኛል እኮ በብዙ የጸጋ ስጦታዎች እኮ ነው የማገለግለው። እነ ቢኒያም ናቸው እንጂ ምንም አልቀበል ያሉት በብዙ የጸጋ ስጦታ ነው የምገለጠው። የምትገለባበጠው አንድ ሰይፍማ ተቀብለናል። እሱ በጣም ሻርፕ ነው። እኔ የምለው ኤርሚ ግን ማውራት ስትጀምር ለምንድነው የሚቆጡ? ምንድነው? ምን አድርጋቸው ነው እዚህ ልክ የሚወዱ? ደግሞ እኮ መጥተው እኮ ሲሰሙን እኮ የሚውሉት እያጣጣሙ ማለት ነው። እሺ ዳኒ ማን ነው የተደበቀው ሰውዬ? ትወጣለህ ወይስ ላስወጣህ? ሀጂ የሚገርም ነገር አንድ ቁጭ ማለት ላይቫችን በፍጹም አያመልጣቸው። በፍጹም ማለት ነው በፍጹም ነው የማያመልጣቸው። ቁጭ ብለው የሚያዩ የራሳቸውን እንኳን አገልጋዮች እንደዚህ የሚከታተሉ አይመስለኝም ወንድም ነው። በፍጹም እንዴ ትንፋሽን ሳይቀር እኮ ነው የሚቀዱት። እያንዳንዱ ቃልህን ጭምር ነው የሚቀዱት። እና ጌታ ይባረክ። እርስ በርስ ዳር ያዝ እየተባባሉ ነው። ጠገን ያዝ ዳር ያዝ እየተባባሉ ነው ሴቱም ወንዱ። አይዟችሁ ጥሩ ነው። አንድ ቀን ለህይወት ይሆናል ብራዘር። ና ማን ኤርሚ ይሄን ስምህን ቀይር ፕሊዝ። ና ኢንቫይት አድርጌያለሁ። ይሄ የከሸፈ ትውልድ አይደለም ማለት ያለብህ፣ የተባረከ ትውልድ ብለህ ቀይረው። ኤርሚ እንዴት ናችሁ? አልሰማ ብዬ እኮ ነው የወጣሁኝ። አንተ እንደዚህ አይነት መልካም ቆንጅዬ ስም ሞክሼ ይዘህ የከሸፈ ትውልድ ነው ስሙን ቀይረው። እሺ ወንድም የተባረከኝ ብዬ ነው ባለፈው ነግረኛል እኮ ቀይረዋለሁ። የተባረከ ትውልድ በጣም ብዙ አለ። ከፈለክ እኔን በውስጥ አውራኝ፣ ቆንጅዬ ስም ሰጣለሁ። ኤርሚያስ ነው ስሜ ይጋራሉ እንጂ። አይ ነው አውቃለሁ ኤርሚማ መሆንን ስምህን አውቃለሁ፣ ግን የብዕር ስም ከፈለክ ለማለት ፈልጌ ነው። አዎ እሱም ያስፈልገኛል፣ ትምህርትም ያስፈልገኛል። በእርግጥ አሁን እኔ ቅድም ለዳኒ እየጻፍኩለት ነበረ ተወዛግቤ ማለት እኔ የምልህ ሞክሼ ጌታን ምን ያህል ትወደዋለህ? ወይ በዘመኔ ሁሉ እወደዋለሁ እንጂ። ኢየሱስን ትወደዋለህ እንዴ? በጣም በአካል አሁን ብታገኘው እሱ ወደሚሄድበት ለመሄድ ትከተላለህ? አይገባኝም። ከሱ በአካል ለመቆም አሁን ይገባኛል ብለህ ነው? ለመቆም አይደለም ያልኩህ። እሱም በአካል ብታገኘው ልክ በምድር በነበረበት ጊዜ በምድር ላይ አሁን ቢመጣና ብታገኘው
እንደ ምሳሌ ነው የነገርኩህ። ኦኬ ስራህን ትተህ ወይ ነገርህን ትተህ ልትከተለው ትወዳለህ ከመውደድህ የተነሳ? አይመስለኝም። በእርግጠኝነት እንዴ ዝም ብዬ ስጠረጥርህ ስራ የሚበልጥብህ ይመስለኛል። ወንድም ቤቴን ከፍቼ ባየኝ የጠየኳቸው እንዴት ስንቱ ቤተሰቦቼ ጋር እንደተጣለው የሚያየኝ ያየኛል። ታች ያለ ሰው ምናልባት የሚያውቀኝ ሰው ካለ ቤቴን ከፍቼ ስለ ክርስቶስ ጠይቄ አይደለ እንዴ ሙሉ ቤተሰብ የተጣለ። ስለዚህ ምንም ሰው የፈለገውን ይበለኝ ተነስቼ እከተላለሁ ነው ብለህ እያልከኝ ያለው? እንደዚህ በአካል ብታገኘው ነው ያልኩህ ኤርሚ። በአካል ብታገኘው እንጂ ለምን አልከተልም? ከእግዚአብሔር በላይ ምን አለ? እስከ ምን ድረስ ነው የምትከተለው? እስከ ሙት ነው እንዴ? ኦኬ አሁን በአካል ስላላገኘው ነው የማትከተለው? አለ እኮ እኔ ጋር አለ ብዬ ነው ማምን። ግን የኔ ድክመት እኮ ነው ወደኋላ ያስቀረኝ። ትከተለዋለህ? አሁን ባለበት ሁኔታ ሆነ ባለበት ሁኔታ ሆኜ እንዴት አልከተልም? እከተላለሁ። በተቻለ መንገድ መጽሐፍ ቅዱስ እያነበብኩ ነው። ኦኬ ስትከተለው ከምታደርገው ነገር ምን እያደረክ ነው የምትከተለው? ለምሳሌ ይኸውልህ መጽሐፍ ቅዱስን አነባለሁ፣ ቃሉን እሰማለሁ። ግን እኔ ተግባሬ ስራዬ ነው እኮ ወደኋላ የሚጎትተኝ። ያንተና የእኛን የሰው ልጆችን ታሪክ ቶ ድካም ምናምን ነገር ብሎ የሚለውን ቶ ኤርሚ ምን እያደረክ ነው የምትከተለው? ወይ ደግሞ እሱን ለመከተል ምን እያደረክ ነው? ኦኬ መጽሐፍ ቅዱስ እያነበብክ ነው። ኢትስ ወንደርፉል። ሌላስ? ኤርሚ ይኸውልህ እኔ አሁን ኦርቶዶክስ ነኝ፣ ገብቶሃል? ኦርቶዶክስ ነኝ። ሃይማኖቴና ብዙ ያልተመለሰልኝ ጥያቄ አለ። እነዛ ነገሮችን ተመልሼ ነው ከዛ በኋላ በትክክለኛው መንገድ መሄድ የምፈልገው። አሁን በኦርቶዶክስ ትምህርት እንዳልኩ አሁን ነገረ ማርያምን በምታስተምሩበት ሰዓት ላይ የማርያም ምስጋና ምናምን ነገር መጽሐፍ ቅዱስ ላይ የለም። እንደዚህ አይነት ትምህርቶች ምናምን ነገር እየገቡ ፈትሻሉ። ጀስት አሁን በሁለት ሃይማኖት ውስጥ ሆነ መቼም አትሄድም። አንድ ሃይማኖት ትመርጣለህ። እኔ እግዚአብሔር በእናንተም ዘንድ ስለ እግዚአብሔር ቃል እየተወራ ነው፣ በኦርቶዶክስ ሃይማኖት ዘንድ ደግሞ ስለ እግዚአብሔር ቃል ይወራል። ጀስት ደግሞ ተጨምሮ ቆይ ኤርሚ አሁን አንተ ጴንጤ ጋር ምን ይወራል ኦርቶዶክስ ጋር ምን ይወራል አይደለም ብሎ የሚለው ማየት አለብህ። ቀድሜ የጠየኩት ጥያቄ በጣም ወሳኝ ጥያቄ ነው። አሁን ባለህበት የኦርቶዶክስ እምነት ተከታይ እንደሆን ካውቃለሁ። ኦኬ ጥሩ አድማጭ ነህ፣ ጥሩ ጠያቂ ነህ። የሆነ ሰርች እያረከው ነው ያለ ነገር አለ። ከዚህ በፊትም እኔ ጋር መተደጋግመህ ጠይቀሃል። አንዳንድ ጊዜ አንተም ጋር እንደዚህ ስክሮል ሳረጋ ያለው ከተወሰኑ ሰዎች ጋር እንደዚህ ስታወሩ ጥሩ ነው መወያየት ወይ ደግሞ መነጋገር ጥሩ ነው። የሆነ ነገር አንድ ያልደረስክበት ልታውቀው የሚገባ እውነት እንዳለ ተረድተሃል። ያንን እውነት ለማግኘት ግን ያንን እውነት ለመረዳት ግን እያሰስክ ነው ያለው፣ እየጠየቅክ ነው ያለው። ጥሩ ነው። ይህን ጥያቄን ይዘህ መልሱን የምታገኘው አሁን ቅድም ጌታን ብታገኘው በአካል ትከተለዋለህ ብዬ ስልህ አዎ ብለህ እንዳልከው አሁን በአካል ስላላገኘው ነው ወይም አትከተለው ብዬ ስልህ ነው ባለሁበት እምነት እየተከተልኩት ነው ብለህ አልከኝ። እሺ ባለህበት እምነት ኢየሱስ ክርስቶስን ስትከተል ምን እያደረክ ነው የምትከተለው ብዬ ስልህ መጽሐፍ ቅዱስ እያነበብኩኝ ነው አልከኝ። ኦኬ ጥሩ። አሁን ባለ መረዳት ኢየሱስ ክርስቶስን እየተከተልክ እንደሆነ ነው የሚገባህ የምትረዳው ማለት ነው። ኦኬ በማወቅህም ላይ ባለማወቅህም ላይ አልፈርድብህም። አሁን በሁለቱ በእኛ በወንጌላውያን አማኞችና በኦርቶዶክሳውያን መካከል ደግሞ ያለ አስተምሮና የመጽሐፍ ቅዱስ እውነት ላይ ማን ነው እውነት የቆመው? ማን ነው እውነትን እያስተማረ ያለው? ማን ነው እንደ እግዚአብሔር ቃል የሚናገረው? ማን ነው እንደ እግዚአብሔር ቃል የማይናገረው ብሎ የሚለው እያየህ ነው፣ እየሰማ ነው። አሁን ነገረ ማርያም የሚባለው ላይ ጥያቄ አለ። እስኪ ለምሳሌ አሁን ከነገረ ማርያም ላይ ካለው ጥያቄ የሚሆንብህ እኛ የማናስተምረው ኦርቶዶክሳውያን የሚያስተምሩት ነገር ግን መጽሐፍ ቅዱሳዊ የሆነውን ነው የምትነግረኝ። መጽሐፍ ቅዱሳዊ የሆነውን ነው። መጽሐፍ ቅዱሳዊ ያልሆነ ሰው የፈለገውን ነገር ያወራል፣ የፈለገውን ነገር ያስተምራል፣ የፈለገውን ነገር ያስባል። እኛ የወንጌላውያን አማኞች ነን። የጌታችን እናት ማርያም በጌታ እህታችን ነች፣ በጌታ እናታችን ናት። ይህን ብዬ ስዕሏ እንዳትመጣብህ። ስዕሏ ከመጣች እሷ የኛ መቼም የግዑዝ ነገር ጠላት የለንም እንጂ እሷ እኛ አንቀበላትም። እንችም ልክ እኔ ከሰይጣን እኩል ነው ማለት ያቺ ስዕሏ ላይ ያለችው ማለት ነው። እውነት ለመናገር ለምንድን ነው እንደዚህ ብዬ የምለው? የጌታዬ እናት አይደለችም። ይሄ ቴክኖሎጂ አንተ አሁን በውጭ ሀገር ስላለህ ኤርሚ ቼክ አድርግ። ስዕል መቼ ነበር የነበረው? ፎቶግራፍ ማለት ነው።
ኦኬ ድሮ እንደዚህ ተመነጫጭሮ የሚሰሩት የአሕዛብ ጣዖታት ተብለው የሚባሉ በየግድግዳ ላይ በየእንጨት ላይ እየተፋቁ የሚሰሩ አሉ። ኤንሸንት የተባሉ በተለይ ኢጂፕሻውያን፣ ባቢሎናውያን፣ አሶራውያን የሚባሉት ጋር ሄደ ኤንሸንት የተባሉት ጣዖቶቻቸው ላይ ብታይ በየግድግዳቸው ላይ በየቀይ ሸክላ ላይ በየድንጋይ ላይ የሆነ ቅርጽ ይወጣላቸው የሚመስሉ እንዳሁኑ አፍንጫ ምናምን ነገር ያላቸው የሚመስሉ ሳይሆን ስዕል ተብሎ የተባሉት ልክ እንደዛም ቢሳሉ ተቆርቁረው ተቦርቡረው የተሰሩ አሉ። እና አሁን ግን ይሄ የሴት መልክ ይዞ የተሳለው አሁን ማርያም ተብላ የምትባለው አይነት ነገር የለም፣ በመጽሐፍ ቅዱስ ታሪክ ውስጥ የለም። የጌታ እናትም እንደዚህ አይነት መልክ የላትም፣ በፍጹም የላትም። መልኳ ምን አይነት እንደሆነ እንኳን ራሱ አይታወቅም። እስራኤላዊት እህት ናት፣ እስራኤላዊት እናት ናት። ቀይም ትሆን ከለሯ ቀይ ትሆን አጭር ትሆን ረጅም ወፍራም ትሆን ቀጭን ምንም ስለ ተክለ ሰውነቷ የጻፈልን ስለ ቆዳዋ ከለር የጻፈልን ነገር የለም። የጥንት ዕብራውያን ያላቸውን አይነት ደምና የቆዳ ከለር ነው ያላት። ይታወቃል። ያ የቆዳ ከለር አይታወቅም። የቆዳ ከለሩ ባልታወቀበት ነው አሁን እነዘበነ አይ ጥቁሩ ነው መሆን ያለበት ጥቁሯ ማርያም ነችና የነጫጮቹን አውርዱ ጣሉና ኢትዮጵያዊት አይነት ከለር ስጧት ብለው ያሉ ትግል ላይ ናቸው። አውጡ እነዚህ ነጫጮች በየቤታቸው ያስቀመጣቸዋቸውን ስዕሎች እያሉ ነው ማለት ነው። ስለዚህ እኛ የጌታ እናትን ብለን ስንል ጌታን የወለደችው በፎቶ ማናቃት በመልክ ማናቃት ኦኬ ታዛዥነቷና ትህትናዋ እግዚአብሔር መፍራቷና የአማኝ ሴት እንደሆነች መጽሐፍ ቅዱስ ላይ በተጻፈው ልክ በክርስቶስ እናታችን በክርስቶስ እህታችን ብለን ስንል መጽሐፍ ቅዱስ ላይ ከስሟና የተናገረችው ንግግር ጌታ ስለሷ ያደረገው ነገር ብርቱ የሆነው እሱ ታላቅ ስራን በሷ ያደረገባትን ያቺን እናት ነው የምንጠራለን። ስለዚህ አሁን ያቺ ጌታን የወለደች የክርስቶስ እናት በእናንተ እምነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስሟን ቀጥታ ወስደው ምግባሯ ግን ብራዘር የኔ እናንተ እናት ባህሪያቸውና ምግባራቸው እንደውም ቅዱሳን ናቸው ነው ተብሎ የሚባለው። የኔና ያንተ እናት የሁለቱ ኤርሚዎች እናት የኔ እናት በሕይወት አለች አይደል? ማዘር በሕይወት ካለች ያንተ ከሌሉም በጣም ይቅርታ እንደ ምሳሌ አሉ አይደል? አሉ በቃ የኔም አለች። የኔ እናንተ እናት የማያደርጉትን ነው አድርጋለች ብለው የጻፉት መጽሐፉ ነው። ለኔ እናንተ እናት ነውር የሆነውን ነገር ማርያም ግን አደረገችው ብለው ይለዋል። ለምሳሌ አለቃ ገብረሃና የሚባሉ ሰው እንዳሉ ታውቃለህ። እሳቸው በታሪክ ውስጥ ነበሩ፣ አሁን ግን የሉም፣ ሞተዋል። እሳቸው በሕይወት ዘመን ሳሉ የተናገሩት ንግግሮች አሏቸው፣ አባባሎች ብሂሎች አሏቸው፣ የሚታወቁ አንዳንዶችም በመጽሐፍ ተጽፈዋል። እሳቸው ከሞቱ በኋላ ደግሞ ማንም ጫትም ሲቅም መጠጥም ሲጠጣ በሚርቃናሚውም በሞቀታ የመጣለትን ከልቡ የጸነሰውን የኃጢአትን ሐሳብ አውጥቶ አገናኝቶ ይናገርና ማነው ለአለቃ እንዲህ አሉ ይላል። እሳቸው ከሙታን ተነስተው ቢቀሰቀሱ ኧረ እኔ ይሄንን ቃል እኔ ራሱ አላውቀውም ብለው እንደሚሉ ምንም ጥርጥር የለውም። መነኩሴው በሮብ ቀን ተደብቀው እንቁላል እየጠበሱ በማንኪያ ላይ አድርገው ማንኪያዋ ላይ እንቁላሏን አስቀመጡና በጧፍ ከስር ያነዷት ጀመር። ማን ይሞታል? እኛ እኮ ዝም ብለን እንበላ ነበር። እና ቀስ እያሉ ጧፏ ከስር ተነዳለች። ማንኪያው ሰፋ ያለ ነገር ነው፣ እንደዚህ እንደ ጭልፋ ነገር ነው። እዛ ላይ አድርገው ክሽን እያደረጉ እየጠበሱ ነው። እፍን አድርገው ማለት ነው። ጧጣሽ ምናምን ነገር የሚል ነገር እንዳይኖር አድርገው እና እንደ ድንገት ሌላኛው መነኩሴ ሌላኛይቱ አልኩ ደግሞ ነገር ቶ በቃ ኤርምያስ እሱን ዘላለው ሌላኛው ብቻ ገቡ። ከፍተው ሲገቡ ሌላኛው መነኩሴ በማንኪያ ላይ አድርገው ድምጽ በሌለው መሳሪያ እንደመግደል እንደሚባለው እንደዛ እያደረጉ እንቁላሏን እያበሰሏት ነው። እና አዩና ምን ነው አባ ብለው ሲሉ ምን ነው በሮብ ቀን ምን ነው እንደዚህ ሲሉ ልጄ ሰይጣን አሳስቶኝ ነው ብሎ ሲል ሰይጣን ብቅ ብሎ አይ እኔ ያለ ዛሬም አላየው እንደዚህ አይነት አጠባበስ ራስዎት ነው ያሳዩኝ፣ በእኔ ያሳቡ ይገባዎታል ብሎ ሰይጣናቸው ተናግሮ ሄደ ይባላል። ይህንን ነው እንግዲህ ኦርቶዶክስ ያስቆመችን።
ልጅነቴን አንዱ ሰጠጣ የነበረው እንደዚህ አይነት ነገር ነው። እና ምንድነው አለቃ የማያውቁት ሰይጣን የማያውቀውን አጠባበስ መነኩሴው እንደጠበሱ አለቃ የማያውቁትን ንግግር በጣም ብዙ ኢትዮጵያውያን አውርተውታል። እንዲሁም ደግሞ ማርያም የማታውቀውን ኦርቶዶክስ በጣም ብዙ ጽፋለች። እናንተ ኤርሚሻ ምን እናድርግ ታዲያ? የጌታ እናት አሁን ነይ ውረጅ ነይ ፍረጃ እንላት ብትመጣ ግን ይሄንን አላልኩም መድኃኒዓለም ይፍረድባችሁ ብላ እንደምትል ምንም ጥርጥር የለኝም። በጣም ብዙ የማታውቀው ያላደረገችውን አደረገች፣ ያላሰበችውን አሰበች። ለምሳሌ ከሀሳቡ እንኳን ደረጃ ለምሳሌ ኤርሚ ብጠይቅ መልአኩ ቅዱስ ገብርኤል ማይኩን ክፈተ ኤርሚ፣ መልአኩ ቅዱስ ገብርኤል ማርያምን አመስግኗታል አይደል? አዎ ኦኬ፣ አመስግኗታል አይደል? አመስግኗታል ነው የሚባለው ወይስ የተላከውን መልእክት ነው ደሷ ተናገራት የሚባለው? እኮ አመስግኗታል አይደል? መልእክቱን ሲነግራት እንጃ ግራ ተጋባሁ። እዚህ ላይ ደግሞ ነው ለእንደዚህ ቤተክርስቲያን ግራ የምታጋባው። አይ ግን እኔ ግራ ተጋባሁ ማለት ሌላው ሲጋባሉ ብዬ አላስብም። ጀስት እኔ ግን በራሴ ነው ምንድነው የእግዚአብሔርን ቃል ይዞ መጥቶ ለሷ ብጽዕት መሆኗን የነገረበት መንገድ ምናምን ነገር ነው እኔ ተማርኩት። አንቺ ቆይ እውነት እያወራሁ ነው። ግራ ተጋብቷል፣ ቀኝ ተጋብቷል ብቻ አይደለም ብዙ ሰው ኋላም ተጋብቷል፣ በፊትም ተጋብቷል። ባልተጋቡበት ነገር የለም ኦርቶዶክስ ውስጥ። ኦኬ ማርያምን ገብርኤል አመሰገናት ይላሉ። ሰላምታ ሲሰጣት ይህ እንዴት ያለ ምስጋና ነው ብላ አሰበች ነው አይደል የሚለው ኤርሚ? እንደዛ አይደል የሚለው ቃል እየሰማሁ? እሺ ይህ እንዴት ያለ ምን ምስጋና ነው ብላ አሰበች ነው አይደል ብሎ የሚለው? አዎ እንዲህ ብለው ነው የነገሯችሁ። ታይ በመድኃኒዓለም አሁን ኤርሚ ራስ ዳኝነቱን ሰጥተህ ይህን ጉባኤ ትበትነዋለህ። ከዚህ ሁሉም ወደ ቤቱ ይገባል ማለት ነው። ኦኬ ኦኬ። መልአኩ ካወራት በኋላ ምን አለች? እንዲህ አለች፣ ይህ እንዴት ያለ ምስጋና ነው ብላ አሰበች ይላል። ወንድምነት ትልቁ ላይ አድርግ። እሺ ኤርሚሻ እስኪ ይሄንን አንብበው። ከላይ ያደረክበትን ነው? አዎ ይሄን። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ምስጋና ነው ብላ አሰበች። ተሳስተሃል ስታነበው እንዴ? እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ተሳስተሃል እኮ ነው ያልኩህ። ደግመህ አንብበው። ተሳስተሃል እንዴ? ኤርሚያስ አወዛገብከኝ እንዴ? ልክ ነኝ እኮ። እርሷም ይላል እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ቀደም ይሄ እንዴት ያለ ምስጋና ነው ብላ አሰበች ብላለች ብዬ አልከኝ አይደል? አው ቅድም አሁን ይኸው ያነበብኩት ነው። እሱ አሁን የምን መጽሐፍ ነው እሱ? እንዴ ሉቃስ ነው። የሉቃስ ወንጌል ነው። አዎ የትኛው ነው ታዲያ አሁን ትክክል? እንዴት ያለ ምስጋና ነው ብላ አሰበች ብሎ የሚለው ነው? እንዴት ያለ ሰላምታ ነው ብላ አሰበች ብሎ የሚለው ነው ትክክል? ሁለቱንም ብላለች ብለኛል። እንግዲህ ከመጽሐፍ ቅዱስ ላይ ይሄ ካለ ሰላምታ ነው ማለት ነው። እነሱ የሚያስተምሩት ነው እንዴ አይነት ምስጋና ነው ብሎ ከተባለ ጀስት እንግዲህ የኛው ነው ትክክለኛ። ስለዚህ ኦርቶዶክስ እያሳሳተች ነው ማለት ነው። እኔ ምን ወቄ እኔ ግራንድ ጥያቄ አንድ ብቻ ነው ቆይ እናንተ ቤት መጥቼ በሩ ላይ በቆም በሩ ነው የምትከፍትልኝ ወይ በመስኮት ነው ዞር ግባ የምትለኝ? በሩ ነው እንጂ የምከፍትልህ። አንተ በሩን ከፍተህልኝ ና በዚህ በበሩ በኩል ግባ ብለህ እያልከኝ ጎረቤት ብቅ ብሎ ግድ የለም እሱ ቤት እኮ ለመግባት በር ብቻ መጠቀም አይጠበቅብህም። ጎረቤቴ ነው አውቀዋለሁ ከድሮ ጀምሮ በመስኮትም በኩል ዘለህ ግባ ብሎ ቢለኝ ጎረቤትህ የጎረቤትን ድምፅ ያንተን ድምፅ ኢግኖር አድርጌ የጎረቤትን ድምፅ ሰምቼ በመስኮት በኩል በመጣ ታስገባኛለህ? አይሆንም። እንዴት ብሎ ይሆናል? ጎረቤት ናቸው አይነገሩኝ እንጂ እኔ ቤት እኮ ነው
ያንተ ቤት ነው፣ ጎረቤት ግን ያውቃሉ። ምናልባት ከዛ በፊት በመስኮት በኩል ስታስገባ ሰው አይተው ሊሆን ይችላል። እሳቸውም ገብተው ሊሆን ይችላል። ይዶን ነው። ቅርብ ናቸው። አብረህ ነው የምትውለው፣ አብረህ ነው እዛው አካባቢ የምታመሸው፣ ቡና የምትጠጣው። ትገባለህ በዛ። በሩ ምንም ችግር ከሌለበት ለምን በመስኮት ይገባል ከመጀመሪያው? ስለዚህ ትክክለኛው አገባብ የሚገባው በምንድን ነው ማለት ነው? በበር ነው። በበር ነው። መንፈሳዊ ነገርን ትክክለኛነቱን የምትረዳው በምንድን ነው? በእግዚአብሔር ቃል ወይስ በሰው ንግግር? በእግዚአብሔር ቃል ነው እንጂ። የእግዚአብሔር ቃል ሰላምታ ነው ይላል አይደል? እንዴት ያለ ሰላምታ ነው ብላ አሰበች ይላል አይደል? የመልአኩ ንግግር በማርያም አንደበት በማርያም አይምሮ የተረዳችው ሰላምታ ነው ብላ ነው አይደል ያሰበችው እሷ? አዎ። እናንተ ምስጋና ነው ያሰበችው ብላችሁ ስትሉ ከሷ አይምሮ ይልቅ የኛ አይምሮ የተባረከ ነውና እኛ ስለሷ እናስብላታለን። እሷ ራሷ ስለራሷ ያሰበችው ትክክል አይደለም እያላችሁ ማርያምንም ጭምር እያረማችኋት እንደሆነ ነው የምንረዳው አይደል? የሷ ሐሳብ ሰላምታ ብላ ካሰበች እናንተ ምስጋና ብላችሁ እንዴት ታስባላችሁ? This is orthodox. የጌታ እናት ማርያም እንኳን ያሰበችውን ሐሳቧን እንኳን አታከብሩላት። ከመልአኩ ጋር ያወራችሁ እሷ ከመልአኩ ጋር ዴርሚ ተቋርጣ ነበረ። ኖ አንተ ጋር ነው እንጂ እኔ ጋር አይደለም። እኔ ጋር ቤት። ኦኬ እሺ፣ ምን አልከኝ? አንደኛ የጌታ እናት ማርያም ያሰበችው ምንድነው? ይሄን የመልአኩ ንግግር ሰምታ ከንግግሩ በጣም ደነገጠችና ይላል። ከዛ ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። አዎ። ስለዚህ ማርያም የተረዳችው የመልአኩ ንግግር ሰላምታ መሆኑን አይደል? እናንተ ደግሞ የመልአኩ ንግግር ምን ብላችሁ ነው የተረዳችሁት? ምስጋና አይደል? ኤርሚ እኔ እንደዚህ አይነት እውቀት የለኝም። አሁን ገና ነው እናንተ ስትከፍቱ ነው መከታተል ላይ ጀመርኩ። ኤርሚ እኔ እኮ እያወቅኩ እየፈጠንኩ አይደለም፣ እንድታቅ ነው የምነግርህ። ኦኬ ምን ያህል ወንጀል እየተሰራ እንዳለ በእግዚአብሔር ቃል ላይ ማለት ነው። በተለይ በኦርቶዶክስ የጌታ እናት ማርያምን በተመለከተ ምን ያህል ወንጀል እየሰሩ እንዳሉ። ስለዚህ የጌታችን እናት ያሰበችው ሰላምታ መሆኑ ነው አይደል? ኦርቶዶክስ ደግሞ ምስጋና ነው ብላ ነው የምታስበው። ተናጋሪ ከመልአኩ ጋር የተነጋገረችው የማርያም ሐሳብ ነው ትክክል ወይስ ከመልአኩ ጋር ያልተነጋገረች ቤተክርስቲያን የሆነች ኦርቶዶክስ የምትለው ነው ትክክል? የእመቤታችን ነው እንጂ ትክክል። ስለዚህ ሰላምታ ነው ብላ ያለችው ማለት ነው። ስለዚህ ማርያም ማነው ገብርኤል ማርያምን አመስግኗታል? ሰላምታን የሰጣት እንጂ አመስግኗታል አላመሰገነ ማለት ነው በመጽሐፉ። በቃ ቴንክ ዩ ኤርሚ። በቃ እውነቱ ይሄ ነው። እሺ አሁንም በኦርቶዶክስን ለማረጋገጥ በዚህም ትላለች። እዚህ ጋር ምስጋና ብሎ ያልተጻፈውን ለህዝቡ ያስቱና ከዛ እመቤታችን ማርያም ሆይ ብሎ የሚለውን ጸሎት ታውቀዋለህ? ጸሎት ብላ የምትለው ኦርቶዶክስ ምን ያለውቆም እመቤታችን ቅድስት ድንግል ማርያም ሆይ ጸሎቱ ነው አባታችን ብለን ከዛ ቀጣይ የምንጨምረው ቀጥሎ ያለውን እስኪ በለው ትንሽ ከዛ በኋላ ያለውን እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ወይት በማን ሰላምታ ሰላም እንልሻለን? በቅዱስ ገብርኤል ሰላምታ በቅዱስ ገብርኤል ሰላምታ ሰላም እንልሻለን አይደል? እዚህ ምስጋና ትላላችሁ። ሰላምታን ተሰርዙና ምስጋና ብላችሁ ድርቅ ትላላችሁ። ከዛ እንደገና ደግሞ እዛ ጸሎቱ ላይ ደግሞ ትሄዱና በቅዱስ ገብርኤል ምስጋና እናመሰግንሻለን ነበራ ማለት ያለበት ግን ከየት አመጡት? የለም የተጻፈ ምስጋና የኦርቶዶክስ ልብ ወለድ ወሬ ናት። የገብርኤልም ንግግር አይደለም፣ የማርያምም ሐሳብ አይደለም። ማርያምም እንደዛ አልተረዳችም። የኦርቶዶክስ የቡና ወሬ ናት ማለት ነው፣ የደብተራ ወሬ። አያደ በቅዱስ ገብርኤል ሰላምታ ሰላም እንልሻለን አይደል ብላችሁ ብትሉት፣ ስለዚህ ገብርኤል ሰላም ነው አይደል ያላት? ሰላምታ እንዳቀረበላት እኛም ሰላምታ እናቀርብላታለን ነው የምንለው።
ታዲያ ቅድም ለምንድን ነው በቅዱስ ገብርኤል አመስግኗታል ያልከኝ? ታዲያ እንዳስተማሩ ኧረ ወንድም አለም እኔ በመስማት ነው ሃይማኖቴን ስከተል የነበር። አሁን ነው መጽሐፍ ቅዱስ ማንበብ የጀመርኩት። እኔ አንድ ጥያቄ ከቤቴ ስጠይቀው የነበር ስክሮል አድርገህ ስታልፍ የሰማኝ ከሆነ እኔ ከዚህ በፊት ጠይቄ ቅድስት ድንግል ማርያም አማላጃችን ከሆነች ከእግዚአብሔር ጋር የምታስታርቀን ከሆነ የኢየሱስ ክርስቶስ መምጣት ምንድነው ትርጉሙ ነው የኔ ጥያቄ። ሲጀምር ማርያም አማላጅ አይደለችም፣ ግን እውነቱን ደግሞ እንዳልከው ማርያም አማልዳ ትውልዱን ዓለሙን የምታድን ከሆነ ያለ ማርያም አማላጅነት ዓለም አይድንም እያሉ የባልቴት ወሬ። ስለዚህ የኢየሱስ ክርስቶስ መምጣት ምን አስፈለገ? መምጣት ለከንቱ ነው ማለት ነው። ልክ ነህ፣ ለከንቱ ነው ማለት ነው። እና በዚህ ነው እኔም ራሱ ጥያቄው እንትን ያለኝ። ከዛ በኋላ የሆነ አንድ ደግሞ አለ ምን ጥቅስ ነው የሚለው አንዴ ለየው እና ዳሩ ገላትያ ላይ ምን እንደሚል አንድ ነገር ላሳይቆ ከዚህ ጋር በተገናኘ ጽድቅስ በሕግ በኩል ከሆነ ክርስቶስ እንኪያስ በከንቱ ሞተ ይላል። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል ማለት ሕጉን ፈጽመን የምንጸድቅና የምንድን ከሆነ የክርስቶስ ሞት ብላሽ ነው እኮ እያለ ነው። ከንቱ ነው ማለት በቃ ምንም አይጠቅም ማለት ነው። ሰው ሁሉ አንደኛ ሕጉ የሚጠይቀውን ጽድቅ ልንኖረው አንችልም። ሲጀምር ለአሕዛብ አልተሰጠም ሕጉ። የሕግ መሰጠት ለእስራኤል ነው ብሎ የሚለው በሮሜ መልእክት መጽሐፍ ምዕራፍ 9 ላይ ኦኬ። ሕጉን ሲሰጥ እግዚአብሔር የሰጠው አለ አንበበለ ኤርሚዬ የኔ ይሰማል ያልኩ ተሰምቷል። አንድ እግዚአብሔር አለና የሚለው ነው ለኔ መልስ የሆነልኝ ብዬ ልንገር ብዬ ነው። አንድ እግዚአብሔር አለና የሚለው እሱ ቢያንስ እሱ እግዚአብሔር በመካከለኛ መሆኑ ምን ይገለጸበት መንገድ መጽሐፍ ቅዱስ ላይ አንደኛ ጢሞቴዎስ ላይ ማለት ነው። እሱም መልስ ሆኖልኛል ብዬ አስቤያለሁ። ግን ብዙ ትምህርት ያስፈልገኛል። ኤኒዌይስ እኔ መማሩ ነው የምፈልገው ከምንም በላይ። ቢኒዬ በባለፈው ዕለት ስለገለጽክልኝ ስለ ሚስጥረ ሥላሴ ባለው መንገድ ላይ በጣም አመሰግናለሁ። በደንብ አስተምረኛል፣ አመሰግናለሁ ለማለት ነው። ጀስት ኤርሚታ አስተምሩ፣ እኔ እማራለሁ፣ በውስጥ ማወራለሁ ብዬ አስባለሁ። ፕሊስ በውስጥ አገኘኝ። ካናዳ ነኝ ያሉት ነግሬያለሁኝ። የሆነ ጊዜ ነግረኸኛል። ካናዳ ሶሪ በስተት ነካውብህ እኔ ነኝ። ችግር የለውም። በውስጥ አወራለሁ ያለውን ፎሎ ባክ መልሼ ቢኒያም አይሰማም። አመሰግናለሁ ብዬ ነበረ። ወይ ክብር ለጌታ ይሁን። ብራዘር እንኳን ደህና መጣ። ኤርሚያው በቃ ስልኬን ጽፌልሃለሁ። የዋትስአፕ ቁጥር ደውልልኝ። እደውልልሃለሁ። እናወራለን። ቴንኪው። አመሰግናለሁ ዳኒ፣ እግዚአብሔር ይስጥልኝ። አመሰግናለሁ። የምጠይቀው ጥያቄ ግን ካለ እዚህ መጠየቅ ትችላለህ። እኔ ብዙም ጥያቄዎችን አብዛኛዎችን ከእናንተ በምታስተምሩበት በየቀኑ በተለይ ዳኒም ከዚህ በፊት የእመቤታችን ቅድስት ድንግል ማርያም አድርጋለች የሚለውን ትምህርት በደንብ አስተምሮኛል። አላረጋለችም ብሎ ነው። ያው አድርጋለች አላረገች የሚለውን ጥያቄ ጠይቄው ነበረ፣ መልሶልኛል ዳኒ። ባለፈው ዕለት ከቤቱ ገብቼ እንዳላረገች ነው ነገር ክርክርም እንዳለው ነው በሐዋርያቶች ደረጃ ሲነግረኝ ነበረ። ያው ትምህርት ያስፈልገኛል። ትምህርት ልማር በደንብ መጠየቅ ያለብኝ ጥያቄዎችም አሉ፣ ጠይቃለሁ በውስጥ። አመሰግናለሁ በጣም። ኮንታክት አድርገኝ በቃ ያው ጽፌልሃለሁ። ተባረክ። ቻት ለአንዷ መጣለች ጎረቤቷ ሩታ ነች። ሩታ ጋር ካልተዋወቀልን ነው ለካ እንደ ያስተዋወቀችን አንተን ነው። እሺ አመሰግናለሁ። ለማንኛውም ለሁሉም ነገር እግዚአብሔር ያክብርልኝ። ተባረክ። ጌታ ኢየሱስ ይወዳል። ጌታን ተቀበል። ጌታን ለመቀበል ወሰን። ጌታን መቀበል ማለት ለሱ ትምህርት ለመኖር ህይወትህን ለሱ ለመስጠት መወሰን ማለት ነው። እግዚአብሔር የሰጠህን እድል የሰጠህን ዘመን የንስሐ ዘመንን በከንቱ ማሳለፍ የለብህም። ወጣትነት በከንቱ አልቆ ላልሆነ ነገር ኃይልህን ጨርሰህ አቅም ተሟጦ እግዚአብሔር ምናልባት እድሜ ቢሰጥህ በስተርጅና ወራት ጌታን ብታገኝ ያው ከዘላለም ሞት ትድናለህ። ግን
ዛሬ በጉብዝና ወራት ፈጣሪን አስብ ደስ የማያሰኙ ዘመናት ሳይመጡ ተብሎ እንደተጻፈ ዛሬ ላይ ግን በዚህ በወጣትነት እድሜህ ጌታን ብትቀበል መጽሐፍ ቅዱስ ብታነብ መጽሐፍ ቅዱስ ብትማር ጥሩ ሀገር ነው ያለው። ካናዳ ስራ ትሰራለህ፣ ትምህርት ትማራለህ። ቴዎሎጂ ትምህርት ቤት ገብተህ መጽሐፍ ቅዱስንም ትምህርት ብትማር ነገ ለትውልድ ሁሉ የምትጠቅም ለእግዚአብሔር የእግዚአብሔር አገልጋይ ሆነ ትውልድን ሁሉ ወደ እግዚአብሔር ጽድቅ የምትመልስ ትሆናለህ ብራዘር። ስለዚህ ሪዋርድ አለው በምድር ብቻ ሳይሆን በሰማይም ጭምር ማለት ነው። እግዚአብሔርን አገልግሎ ማለፍ በዚህ ምድር ላይ የመሰለ ክብር ነገር የለም። የትኛውን ቦታ ላይ ብትሄድ ተናግረህ የማያሳፍርህ እግዚአብሔር ብቻ ነው እና ጌታን ለመቀበል ጌታን ለመከተል ወስን። እናወራለን። ጥያቄ ካለ ግዴታ አይደለም፣ ለፍቅሩ ተሸነፍ። በቃ ኢየሱስን የመሰለ ማንም የለም። ኤርሚ ለእኔም ለአንተም ለዚህም ትውልድ ማንም እኮ የለም አልኩ። በላይ በሰማይ በታች በምድር በሰው ልጆች ታሪክ ውስጥ ዓለም ከተፈጠረ ጊዜ ጀምሮ ስንት ህዝብ ተወልዶ ስንት ህዝብ እንደሞተ ኃያላን የተባሉ ወደ መቃብር በታች ገብተዋል። ላይመለሱ ታሪካቸው ተረስቷል። ከዚህ ፕላኔት ላይ መታሰቢያቸው ለዘላለም ነው የጠፋው። ሂትለር በለው ሞሶሎኒ፣ ማህተመ ጋንዲ ዋቴቨር የምትላቸው ምድርን አንቀጥቅጠው ገዙ የተባሉ ቄሳር የለ ፈርዖን ማን የለ ማን ሁሉም ከመቃብር በታች ከሞት በታች ተዘግተዋል። ሞት ይዘው ዘንድ ግን ያልቻለ የዳዊት ልጅ እግዚአብሔር ልጅ ኢየሱስ አዳኙ ብቻ የሞትን ኃይል አጥፍቶ ተነስቷል። ሞትን ያሸነፈ ጌታ ሰማያትና ምድር በውስጥ ያሉትን ፍጥረታት የፈጠረ አምላክ እሱን ተከተሉ እሱን ተቀበሉ ብሎ ለማለት ሰውን ሊለምነው አይገባም። ግን ያው ሰው በጣም የሰው ልብ እጅግ ክፉ ነው ተብሎ እንደተጻፈ አምላኩን ለመከተል አምላክህን ተከተል አምላክህን እመነው አምላክህ ላይ እምነትህን በሱ ላይ ጣል ብሎ ለማለት ሰው ነው እየተመከረ ያለው። ተመክሮ እንደተሞኘ የሆነ በቃ የሆነ ነዝነዘ ነው ኢየሱስ ክርስቶስና ተከተልና ተቀበለው ሕይወት ይሆናል ተብሎ ሲባል የሆነ አንዳች ነገር ነዝነዘን ወደ ሆነ መጥፎ ነገር ውስጥ እንደምንከተው አድርገው ሰዎች ይስላሉ። ጌታን ለመቀበል ቢገባን በሰዎች ተለምነን ሳይሆን ራሳችን ለምነን ነበር ጌታን የምንቀበለው። ስላላወቅነው ግን ያው ጳውሎስም እንለምናችኋለን አላቸው። በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን አላቸው። እኛም የው ሰዎች እንለምናለን። ወንድምነት እዚህ ቀደም ሲናገር ሰምተዋል። ግድ የላችሁም በህይወታችሁ ላይ አትቀልዱ የተባለ ሲባል በጣም ብዙዎች ተደብቃችሁ ተሰማላችሁ። እዚህ ጋር 470 ሰው ምናምን ነገሮች አይደለም በሺዎች የሚቆጠሩ ቢሃይንድ ባይ ሆነው ይሰማሉ። እና ሰው እውነትን ተጠምቷል። እውነት የት እንዳለ የሚያውቃል። ለጥቂት ጊዜ ፍሪ ያሉ እኮ ጠፉ እኮ የሉም። እኛ ስንመጣ ኢየሱስን ወንጌልን ለመስበክ እንጂ የመጣ ነው ከኦርቶዶክሳውያን ጋር እንከራከራለን ብለን አይደለም ቲክቶክ ላይ ወጣው። ኦርቶዶክሳውያኑ ግን የወጡት እኛ ጋር ሊከራከሩ ነበር። የተወሰኑ ወራትን የተወሰኑ ጊዜ ተከራከሩ። አሁን ግን ጠፉ የሉም። ሁሉም ጥግጥጉን የያዘ ምክንያት ውስጥ ጥሪ የለውም። እግዚአብሔር ጸጋውን አልሰጣቸውም እንዲያስተምሩ እንዲሰብኩ። የእግዚአብሔር ሀልዎት ከነሱ ጋር የለም። በቃ ማሹ ወደ ጌም ጫወታው ገባ። ከዛ አላዋጣ ብሎ ሲል ሌላ ቢዝነስ ወራለ ብራዘር። እና እኛ ግን በዓላማ ጴንጤ ሲባል በዓላማ ነው የሱን በጎነት ልንናገር የተመረጠን ትውልድ የንጉስ ካህናት ቅዱስ ሕዝብ ነን። ለርስቱ የተለየን ወገን አዳኝነቱን እንናገራለን። ማንን አዳነ ተብሎ ቢባል ኢየሱስ ዳንኤል ምናምን ነገር ብሎ አይጀምርም። ራሱን ዳንኤልን አድኖታል። ማንን አድኖ ነው ኢየሱስ ያድናል ብለም ተለው ኤርሚያስ ሁሉ ቀን እየወጣ ብለበተ የሆኑ ሴትዮም ተዚህኛል ስማቸው ነው አልመጣልኝ ብሎ ያለኝ ብዬ የሆኑ ሴትዮ የሆነ ሽማግሌ ለማስታወስ ወደ ኋላ አልሄድም። ይሄው የምረቱ ሰርቶ ማሳያ የሆነ ኤርሚያስን አድኖት ነው። እያንዳንዱ ተናገር ብዬ ብል ከላይ እስከታች ያሉት ከእህቶች እስከ ወንድሞች ያዳናቸውን ጌታ በጎነቱን ልንናገር ነው የመጣ ነው፣ ልንመሰክር የመጣ ነው። ይሄ በህይወት ዘመኔ ሁሉ አንደበቴ መናገር አቅቶት እስከሚዘጋ ድረስ የምናገረው እውነት ነው። እንዴ አንዳንድ ቦታ ላይ እንዴ ሰርግ ቦታ ላይ እንኳን ሲሰው በሰላም ይቀመጥበት ምናምን ነገር እኮ ብለው ይላሉ። ይወራል ኢየሱስ እኮ ነው ቢያም ሰርግ ቦታ ላይ በቃ አፋርፍም እንዴ የሆነ ነገር እንኳን በቃ አንዳንድ ጊዜ እንት ምናምን ነገር ይላል። ለሰርግም ቦታ ላይ ይወራል፣ ሐዘንም ቦታ ላይ ይወራል።
ኢየሱስ ይወድሃል ወንድሜ ተብሎ ይወራል። ኢየሱስ ስለሚወድህ ለበደልና ለኃጢአት ቀራንዮ ኮረብታ ላይ ቅጣትህን ተቀጣለህ፣ ሞትህን ሞተልህ። በእርሱ ብታምን ንስሐና የኃጢአት ይቅርታን አግኝተህ የእግዚአብሔር ልጅ ተብለህ ትጠራለህ። ስምህ በሕይወት መጽሐፍ ይጻፋል። በደል ኃጢአትን በፈሰሰ ቅዱስ ደሙ ያጥብሃል፣ ልጁ ያድርግሃል ተብሎ ሰርግ ቤት ይነገራል። ኧረ ኤርሚያስ እስቲ አንዳንዴ ኧረ እባካችሁ ቦታ ምረጡ ብሎ ነገር የለም ብራዘር። ሌላውን ሰው ሊረብሽ በማይችል አይነት ሁኔታ አጠገብ ያለውን ሰው እንድናገር የሚከለክለኝ ሕግ የለም። ሐዘን ቦታ ቢሆን በቃ አንዳንዴ ሐዘን ቦታ ላይ ሄዶ ብራዘር አደገኛ የወንጌል ስብከት ይቀልጣል አልኩ። በቃ መሰበክ አለበት። ያልሞተውን ሰው ለማጽናናት ሄጄ ካርታ እየተጫወቱ በካርታ መጫወት አይደለም ማጽናናት ነው። የርህራሄ አምላክ የመጽናናት ሁሉ ጌታ የሆነ መጽናናት እንዲሰጠው ጠይቄ ያ የሞተው ሰውዬ ጌታን ሳያገኝ ሞተው ከሆነ ሲኦል ነው የገባው። ስለዚህ የኛውም ሰውዬ ተከትሎ ሄዶ ሲኦል እንዳይገባ እባክህ ጌታን ተቀበል ይባላል። ሩታዬ ማይክ ከፍተሻል ሚታል ጌታን ተቀበል ተብሎ ይባላል። ስለዚህ ኤርሚ ጌታን ለመቀበል ልብህን አዘጋጅ። ጌታ ኢየሱስ ይወዳል። አይኖ እውነትን የምትፈልግ ወንድም እንደሆን ካይቻለሁ። ሌሎች ምናልባት ከዚህ ስትወጣ በውስጥ አውራን እንዴት የእናትን አባትን ሃይማኖት ምናምን ነገር ብለው ሊሉ የሚችሉ ሰዎች አሉ። ከፈለክም ዌልካም በላቸው፣ ከፈለክም ዌልካም አትበላቸው። ግን ለአንተ የሚያስፈልግህ ኢየሱስ ነው። ለእኔ ያስፈልገኝ ኢየሱስ ነው። ሩታ እየሰማች አይደለም? ወንድምነት አወርዳት። ሌላ ነገር አይ ቲንክ ስራ ቦታ ላይ ነች። ሌላ ነገር እንዳይሰማ ሆስፒታል ውስጥ ነው ያለችው። ኦኬ። እና ኤርሚ ራስን ጠይቅ። መዳን ያስፈልጋል። የዘላለም ሕይወት ያስፈልጋል። ያን የዘላለም ሕይወት ደግሞ ዳንኤል አንስቶ አይሰጥህም፣ እኔ አንስቼ አልሰጥህም፣ ኦርቶዶክስ አንስቶ አይሰጥህም፣ ጴንጤ አንስቶ አይሰጥህም። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ሰጥቶናል። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የሰጠህን ያንን ሕይወት ተቀበለው ብለን ነው እኛ የምንሰብከው ሲል ማለት ነው። ወንድምነት ቀጥል አለሁኝ። ጸጋ ይብዛላችሁ ወገኖች። ታብና ኮፒሊንግ ሼሩ ግን አልሄደም። ብዙዎች እኛን የማይመለከት እንግዳውንም የማያንጽ እኛንም ምንም የማያስተምረን ያልሆነ ኮሜንት ከምትጽፉ ታብና ኮፒሊንግ ሼር ብታደርጉት ቫይራል ይወጣል። ጸጋ ይብዛላችሁ። ወንድምነት ቀጥል። ቴንኪው ኤርሚዬ አመሰግናለሁ። እሺ እደውልልሃለሁ፣ የሚመች ሰዓት ላይ እደውልልሃለሁኝ፣ እንገናኛለን። እግዚአብሔር ይስጥልኝ ስላስተማራችሁኝ አመሰግናለሁ። የስ ኦኬ አም ካሚንግ። አመሰግናለሁ ዳኒ፣ እግዚአብሔር ይስጥልኝ። ኤርምሻ ተባረክ፣ ጸጋ ይብዛልህ፣ አትጥፋ። እሺ እመጣለሁ። ወንድምነትንም አገኘው ኤርሚ፣ ከቻልክ ወንድምነትንም ፎሎ አድርገውና ስልክ ተለዋውጡ። ድንገት እኔ ጋር ስልክ ቢበዛ እንደው ቶሎ እንኳን ባላነሳል ወንድምነትን ታገኘዋለህ። እሺ በውስጥ ፍልታለሁ ቁጥሬ። እሺ ቴንኪው። እግዚአብሔር እንደው እግዚአብሔር እናመሰግናለን። ግን በስራ ላይ እንዳለ ለአንዳንዶች መንፈሳዊ መደንዘዝ ውስጥ መንፈሳዊ ድንዛዜ ውስጥ ላሉ ሰዎች የማንቂያ ደውል እግዚአብሔር ሲልክ የምናይበት አንድ ቪዲዮ ላሰማችሁ። ያው እግዚአብሔር ስትደነዝዝ አንዳንዴ ሰዎችን ይልክልሃልና መንቃት እንዲሆንልህ ማለት ነው። መንቃት እንዲሆንልህ እስቲ ይሄን ቪዲዮ ስሙት። ምን እንደተማራችሁ ምን እንደተረዳችሁ ታሳዩናላችሁ። ሲሶ በክርስቶስ ሆኜ ዛሬ ምነግርህ ካለህበት ውጣ፣ እግዚአብሔር ይወድሃል። በክርስቶስ ቁም። የጠራህ የታመነ ነው። ዛሬ ላይ አቆመህ የወደደህ ነው። ሊገፋህ አይደለም፣ ብዙ ጊዜ እድል እየሰጠህ ነው። ይሄን እድል ስለ ብዙዎች ጆሮአቸውን እንዳይኮረኩር ያን ታላቅ ፍቅር ግለጥላቸው። እየሞተ ያዳነህን እየቆሰለ ቁስልህን የፈወሰውን እየታመመ ስላንተ ሰላም የጸለየን እየካድነው ወደ ድል ክለታችንን የቀየረ ይሄን አምላክ እንድታየው እፈልጋለሁ። አንተ ቤት ስለኔ ብዙ ሰዎች ብዙ ነገር ብለዋል፣ ብዙ አውርተዋል።
እኔ እረፍት በሚያሰጠው ጌታ በእረፍቱ ጌታ ፊት ዛሬ ቆሜ ላወራቸው የፈለኩት በጌታ ባለ ጸጋና ክብር ሰላም ነው። ሲስዬ ጌታ ይወድሃል። ጌታ አብዝቶ ይናፍቃል። እውነቴን ነው የምልህ። ዛሬ እንደ ትናንትናዋ ቤተክርስቲያን እንደ ትናንትናዎቹ አባቶች እግዚአብሔር ያንተን ነፍስ ይፈልጋታል። ቅዱስ ዮሐንስ አፈወርቅን ያህል ህይወት እንድኖር ካልጠራኝ ሁአምአይ እኔ ማን ነኝ? ምንድን ነኝ? እኔ ፖሊካርፕን ካልሆንኩ እኔ ማን ነኝ? ምንድን ነኝ? አሳንሶ አልፈጠረኝም። እሱን እንደሆነና እንድኖር ነው። ጓደኞችህን ጠይቃቸው፣ የሰበሰብካቸውን በዙሪያ ዛሬ ልንገርህ። እውነት ቅዱስ ዮሐንስ አፈወርቅን ሆነዋል? ኖረውታል? ጠይቃቸው፣ ታውቃቸዋለህ። አግናጥሮስን ኖረዋል? ሆነዋል? ጠይቃ። እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል? ኖረዋል? እጠይቃለሁ ዛሬ። አትመልስልኝም፣ ያሳፍርሃል። አየህ፣ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝን ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው። እንድኖር ለዚህ እድል ነው የተጠራሁት። እውነቱን ልንገርህ፣ ለዚህ እድልና ኃላፊነት ነው የተጠራኸው ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታጨለን ወደ ክርስቶስ መንግስት እንሂድ። ሲሶ በክርስቶስ ሆኜ ዛሬ ምነግርህ ካለህበት ውጣ። እግዚአብሔር ይወድሃል። በክርስቶስ ቁም። የጠራህ የታመነ ነው። ዛሬ ላይ አቆመህ የወደደህ ነው። ሊገፋህ አይደለም፣ ብዙ ጊዜ እድል እየሰጠህ ነው። ይሄን እድል ስለ ብዙዎች ዋው ምንድን ያሰማኝ ወንድም ነው። እሱ ጌታን በሚያሰድብበት ፔጅ ላይ ጌታ ይናገረዋል። ቁጭ ብሎ ማለት ከፍቶ ጌታን በሚያሰድብበት የወንጌል አማኞች ላይ በሚሳለቅበት ፔጅ ላይ ትናንትና ጌታ ነው ያገኘ ሰው ነው። ፊተኞች ኋለኞች፣ ኋለኞች ፊተኞች ብሎ የሚለው ይደገመልን እያሉ ነው። እሺ ወንድም ነህ ጌታ ኢየሱስ የሚችለው እድሜ ትናንትና ዓለማዊ ነው ብሎ ያለው እግዚአብሔር አንጽቶት ቀድሶት አምጥቶት ዘመናዊ ኪችን ካቢኔት እንዲኖራችሁ የምትፈልጉ ከሆነ ይሄንን አንቺ የኪችኑን የላኛውን ክፍል እፈሩ። አንዳንድ ፔንቴዎች እናንተ አሁን ዛሬ በጌታ ቤት ኖራችሁ ገና ከዚህ በኋላ ከ3 ዓመት ከ4 ዓመት በኋላ ጌታን የሚቀበሉ ሰዎች መጥተው ለእናንተ ወንጌል ይነግሯቸዋል። እግዚአብሔር ይባርክ ወንድሜ ሰሙ። ቀጥሎ ወንድምና ቴንክ ሲሶ በክርስቶስ ሆኜ ዛሬ ምነግርህ ካለህበት ውጣ። እግዚአብሔር ይወድሃል። በክርስቶስ ቁም። የጠራህ የታመነ ነው። ዛሬ ላይ አቆመህ የወደደህ ነው። ሊገፋህ አይደለም፣ ብዙ ጊዜ እድል እየሰጠህ ነው። ይሄን እድል ስለ ብዙዎች ጆሮአቸውን እንዳይኮረኩር ያን ታላቅ ፍቅር ግለጥላቸው። እየሞተ ያዳነህን፣ እየቆሰለ ቁስልህን የፈወሰውን፣ እየታመመ ስላንተ ሰላም የጸለየ እየካድነው ወደ ድል ክህደታችንን የቀየረ ይሄን አምላክ እንድታየው እፈልጋለሁ። አንተ ቤት ስለኔ ብዙ ሰዎች ብዙ ነገር ብለዋል፣ ብዙ አውርተዋል።
እኔ እረፍት በሚያሰጠው ጌታ በእረፍቱ ጌታ ፊት ዛሬ ቆሜ ላወራቸው የፈለኩት በጌታ ባለ ጸጋና ክብር ሰላም ነው። ሲስዬ ጌታ ይወድሃል። ጌታ አብዝቶ ይናፍቃል። እውነቴን ነው የምልህ። ዛሬ እንደ ትናንትናዋ ቤተክርስቲያን እንደ ትናንትናዎቹ አባቶች እግዚአብሔር ያንተን ነፍስ ይፈልጋታል። ቅዱስ ዮሐንስ አፈወርቅን ያህል ህይወት እንድኖር ካልጠራኝ ሁአምአይ እኔ ማን ነኝ? ምንድን ነኝ? እኔ ፖሊካርፕን ካልሆንኩ እኔ ማን ነኝ? ምንድን ነኝ? አሳንሶ አልፈጠረኝም። እሱን እንደሆነና እንድኖር ነው። ጓደኞችህን ጠይቃቸው የሰበሰብካቸውን በዙሪያ ዛሬ ልንገርህ። እውነት ቅዱስ ዮሐንስ አፈወርቅን ሆነዋል? ኖረውታል? ጠይቃቸው፣ ታውቃቸዋለህ። አግናጥሮስን ኖረዋል? ሆነዋል? ጠይቃ። እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል? ኖረዋል? እጠይቃለሁ ዛሬ። አትመልስልኝም፣ ያሳፍርሃል። አየህ፣ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝን ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው። እንድኖር ለዚህ እድል ነው የተጠራሁት። እውነቱን ልንገርህ፣ ለዚህ እድልና ኃላፊነት ነው የተጠራኸው ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታጨለን ወደ ክርስቶስ መንግስት እንሂድ። ሲሶ በክርስቶስ ሆኜ ዛሬ ምነግርህ ካለህበት ውጣ። እግዚአብሔር ይወድሃል። በክርስቶስ አይሆን አይ በቃ ይፈሩ። እግዚአብሔር ሊያሳፍር እኮ አልኩ። ታናናሾችን ያስነሳል በታላላቆች ላይ። እግዚአብሔር ሊያሳፍር ኋለኞችን ያስነሳል በፊተኞች ላይ። አሁን በሰሙና በሲሳይ በኩል የምናየው በፊተኝነትና በኋለኝነት ወደ ጌታ መጣ ብሎ በማለት ማለት ነው። ኦኬ ሲሳይ እንግዲህ እንደነገረኝ አባቱ በጌታ ቤት ያደጉ በቤታም ቤት ያሉ እሱም በጌታ ቤት ያደገ በሙሉ ወንጌል አማኞች ስርዓት ጌታን የሚያመልክ ሰው ነው። አይደለም ለኛ ለቤተክርስቲያን አልታዘዝ ብሎ ሁለት ጊዜ ቤተክርስቲያን እንትን ብላው ዘግቶ እንኳን መቀመጥ አቅቶታል። ፔንቴኮስታል ሲሰደብ ይስቃል። ኢየሱስ ሲሰደብ ይስቃል። ወንጌል ላይ ሲያላግጡ ይስቃል። በልሳን ላይ ሲያላግጡ ይስቃል። ሙሉ ወንጌልን ሲያብጠለጥሉ ይስቃል። እንዲህ አይነት ትውልድ ማለት ነው። እኔ ምናልባት እንደው ከተሻለው ብዬ ልቀርበው ፈልጌ ነበር እና ያሳዝናል። እንቀጥሎ እንደምነት እንኳንም ሰማን። ግን እንደዚህ አይነት ነገር ሰላም ልበላችሁ ወንድሞቼ። ዳኒ ሄዱዬ እንዴት ነሽ? ሰላም ለዚህ ቤት ይሁን። ሰላም ሰላም። እንግዲህ ዛሬ ቤት ነኝና እድል አግኝቼ እንደውም መጀመሪያ ነበር የገባሁት ዳኒዬ ቢዚ ሆኜ ነው እንጂ እንዴት ናችሁ? ሰላም ለዚህ ጉባኤ ይሁን። ወንድማ እህታችን መሲ ኦፊሻል፣ ሰኒዬ፣ የምወደው ወንድሜ ኤርሚ፣ ሁላችሁም ሰላም ብያለሁ። ዋው በጣም የሚገርም ነው የሰማነው። በጣም በጣም በቃ ተደጋግሞ ቢሰማ ራሱ በጣም የሚገርምና ኤርሚ እንኳን ብዙ ጊዜ ጠይቀው ነበር። ራሱ አንድ ጊዜ ሲሶን ጠይቀው ነበር ቲክቶክ ፕላትፎርሙን የከፈትከው ለምንድን ነው ስትለው ለመሳቅ ብለዋል እኮ ቃል በቃል ረስተው እንዳይሆን እንጂ እኔ ለመሳቅ ነው የከፈትኩት እኮ ብለዋል። ልስቅ ነው የከፈትኩት ብለዋልና ወደ ልቦናው የመለሰው እግዚአብሔር ነው የምንለው። እና ከመጽሐፍ ቅዱስ አንድ ነገርም ሰማሁ። አይ ቲንክ እውነት ከሆነ አይ ዶንት ኖ ግን ሰምቼ ነው ማጣራት ፈልጋለሁ። ቸርች ከፍታለሁ ምናምን ነገር ብሎ የሚል ነገር አይነት አስቡ አልተሳካለት የሚል ነገር ሰምቻለሁ። ግን እኔ ራሱንም ስለምደውለት ጠይቀዋለሁ። አኩርፎ ከሆነ ማለት ነው ሳይሳካለት ሲቀር የከሰረበት ነገር ከሆነ በከንቱ ስሙን አንስተውትም ከሆነ ተክል አይደለም። ግን እንደዛ አይነት ነገር ሰምቻለሁ።
ግን በዚህ ነው ያልክ የራስን ቤተ እምነት ለማዋረድ በሶሻል ሚዲያ ታሪክ ውስጥ ከማያምኑ ሰዎች ጋራ በጌታ ክብር ላይ ሲላገድ ሲያላግጥ የሚውል ሰው እንደሱ አይነት ሰው ይቻላል እና ታጥቂው ግን እናጣራለን። እሺ እና አንድ ነገር ላንብብና ከመጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ዋው አሮጌው ነገር ሁሉ አልፏል እነሆ ሁሉም አዲስ ሆኗል። እና በአዲስ መንፈስ ሲናገር ወንድማችን ሰሙ አዲስ ሆኖ በቃ በማልቀስ በፍቅር በቃ የሚያስለቅሰው የክርስቶስ የቃሉ ፍቅር እኔ በጣም ነው እስከዛሬ ድረስ ምደነቅበት ነገር በጣም እንደዛ አይነት የነበረ ደግሞ ሽሽግ ብሎ ነው አሁን እየተማረ ያለው ድምጹን ጥፍት ሽሽግ አድርጎ ነው እየተማረ ያለውና የሚያታልለውን ምኞት የሚጠፋውን አሮጌ ሰው አስወግዱ የሚለውን እዚህ ላይ ነው ያየነው። በእውነት እግዚአብሔር ይባረክ። ስለሰሙ ስለ ወንድማችን ሰሙ እግዚአብሔርን በጣም አመሰግናለሁ። ሌሎቻችንም ወንጌል ለሁላችንም ያስፈልገናል እና ኤርሚያስ ስትለው እንደነበር የትንቢተ ኢሳይያስ ምዕራፍ 43 ላይ ያለው የፊተኛውን ነገር አስተውሉ የጥንቱንም ነገር አታስቡ እና ኋለኞች ፊተኞች ይሆናሉ ፊተኞች ኋለኞች ይሆናሉ አየነው በግልጽ በእውነት በግልጽ አየነውና ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሰሙ ያሁን በአዲስ መንፈስ ነው እንደዚህ አድርጎ እያለቀሰ የሚናገር ያለው አዲስ ፍጥረት ስለሆነ እና በእውነት ይሄ ትልቅ መልእክት ነው በጣም ትልቅ መልእክት ነው። በእኛ ቤት ውስጥ ሆነው በገዛ ወንድሞቻችን በሌሎቹ ሲላገጥና ማላገጫና መሳሳቂያ ሲሆን እኔ አንድ ደቂቃም አልቆይም ቶሎ ነው አልሰማም እንደውም አንድ ደቂቃም አንድ ሚኒትም አልቆይም በቃ ጌታ ሆይ እባክህን ልባቸውን ወደ ቀድሞ መልስ ብዬ ነው ቶሎ የምወጣው እንጂ ለነገሩ ድሮም ወንድሞቼ እናንተ ጋር ብቻ ነው እንጂ ያን ያክል እንትን እምል አይደለም ግን በጣም ያሳፍራል። ሌላ ምንድነው ሕዝቅኤል 36 ላይ ምን ይላል ቁጥር 26 አዲስም ልብ ሰጣቸዋለሁ አዲስም መንፈስ በውስጣቸው አኖራለሁ የድንጋዩንም ልብ ከስጋቸው አወጣለሁ የስጋንም ልብ ሰጣቸዋለሁ። እንዴት አይነት ድንጋይ የነበረ ልብ ደንዳና የነበረ ልብ የነበራቸው ናቸው እንግዲህ እዚህ የመጡ በጌታ ፍቅር እያለቀሱ እየሰማናቸው ያለ ነው። ጌታ ይባረክ። ጩኸታችሁ ተሰምቷል። ጌታ ምንም ጸሎት የሚንቅ አምላክ አይደለም ጸሎት የሚንቅ እግዚአብሔር አይደለምና ዮሐንስ 3 ላይም ምን ይላል እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ይሄ ነው በቃ ዳግም መወለድ ማለት በቃ ይሄ ነው ንጹህ ልብ ማለት የቀና ልብ ማለት ይሄ ነው በቃ በውስጥ የታደሰ ማለት ይሄ ነው። ደሙ የጌታ ኢየሱስ አብዝቶ ይባርክ። ሌሎችም እንደዚህ በእውነት ጥሪ ያድርጉላቸው ዳንኤ እግዚአብሔር ይባርካችሁ። እናንተም በእውነት እንደዚህ ቀን ከሌሊት እየተጋችሁ ስላላችሁ እግዚአብሔር ይባርካችሁ። ተባረኩ። ሌሎቻችሁ ቀጥሉ እንዳላበዛባችሁ ተባረኩ። አሜን። ተባረኪ። ይኸው ነው ጋይስ እግዚአብሔር ሰው አለው ባይዘው እግዚአብሔር ሰው አለው እና እኛ ብንሄድ እግዚአብሔር የሚጎዳ የሚመስለው በጣም ብዙ ሰው አለና እግዚአብሔር አይጎዳም። እግዚአብሔር በዘመናት መካከል ሰው አጥቶ አያውቅም። ያው ጌታ እኮ በ12 ሰው አለ ምድርን የገለበጠው እግዚአብሔር ሰው ያጣም በጊዜ ግን በአንተ ጊዜና ሰዓት ላይ ያ ዘመንህ ላይ እግዚአብሔርን ማክበር ወይ ደግሞ እግዚአብሔርን ማሰደብ ያንተ ምርጫ። በገዛ ዘመንህ እግዚአብሔርን አገልግለህ ካለፍክ ተጠቃሚ የምትሆነው አንተ ነህ። የምናገለግለው ባይዘው ለራሳችን ስናገለግል የምንጠቀመው ራሳችን ብራዘርስ ለራሳችን ወዳጄ ብድራቴ የአገልግሎቴ ብድራት አለ ከጌታ ዘንድ የምቀበለው አለ ከጌታ ዘንድ የሚሆንልን ነገር አለ።
ስለ ስሙ ያሳያችሁትን ፍቅር እግዚአብሔር ይረሳ ዘንድ አመፀኛ አይደለም። ጌታ ደግሞ የማንም ዕዳ የለበትም ወገኖቼና ስናገለግል የምናገለግለው ለራሳችን ቤት ለእግዚአብሔር ፌቨር እያደረግንለት አይደለም። ትልቅ እድል ነው ማገልገልና በጣም ራሳችሁን በብዙ ነገር ውስጥ ወጥራችሁ ያላችሁ ወገኖች ማለት ነው። በጣም ራሳችሁን ወጥራችሁ ያላችሁ ቆም ብላችሁ ራሳችንን እግዚአብሔር ሰው አለ። ያው ትላንትና ጌታን የተቀበለ ሰው ያስነሳና ይመክራል። እግዚአብሔር ሰው አለ። በቤተ ክርስቲያን ተመክረህ አልሰማህም? በወዳጅ ጓደኞች ተመክረህ አልሰማህም? በቤተሰብ ተመክረህ አልሰማህም? እግዚአብሔር በቃ ዕድል እየሰጠ ነው። ይሄንን ሁሉ አልሰማ በቤተ ክርስቲያን ሽማግሌ አልሰማ ስትል፣ በጓደኞች አልሰማ ስትል፣ በቤተሰብ አልሰማ ስትል ይሄው ትላንትና አንተ ጋር ገብቶ ሲያሾፍበት በነበረው በሱ ወንጌል ላይ ጌታ ነክቶት ዛሬ ደግሞ አንተን እየመከረ ነው ያለው። ብራዘር ብትሰማ ተጠቃሚ ትሆናለህ። ለእግዚአብሔር ግን ፌቨር አታረግለት። ወንጌል በማንም ፌቨር አልቀጠለም። ለወንጌል ማንም ፌቨር አላረገለትም ብራዘር። ማንማ እግዚአብሔር የማንንም ፌቨር አይፈልግ። ሉዓላዊ አምላክ ነው። ሲፈልግ አህዛብ ነገስታትን መጠቀም ይችላል ብራዘር። ለዓላማው ላቀዱ እግዚአብሔር አምላክን የሚከለክለው ማንም የለም። ገንዘቡ ሆነን እግዚአብሔር ከተጠቀመብን ለራሳችን ጥቅም ነው ወዳጆች። እምቢ ብለን ግን ከሄድን የምንጎዳው ራሳችን ነው። እግዚአብሔር ሰው አይጎልበትም። ሲፈልግ አህያ ያስነሳል እግዚአብሔር። ድንጋይ እግዚአብሔር ይችልበታል ወዳጄ። እግዚአብሔር እኮ ነው። አፍተር ኦል እግዚአብሔር ነው። ይሄ ወንጌል የእግዚአብሔር ነው። እሺ ብለን አብረን ብንሆን እኛው ነን የምንጠቀመው። ካልሆነ ራሳችን ነው የምንጎዳው። እና ለወንጌል አማኞች ምናምን ፌቨር እያደረግን አይደለም ብራዘርስ። አይደለም ምንም አይደለም። እግዚአብሔር ይችልበታል። ብቻውን መስራት ይችላልና እድላችሁን ተጠቀሙ ጋይስ። እድላችንን እንጠቀም። ይሄ ለወንጌል ትልቅ እድል ነው። እግዚአብሔር ሶሻል ሚዲያን ለወንጌል ሰጥቶናል። ኢየሱስን ለማሳየት፣ ጌታን ለመናገር፣ ለመስበክ ጥሩ እድል ሰጥቶናል። ለመመስከር ጥሩ እድል ሰጥቶናል። ይሄን ባይዘው እሱ ብቻ አይደለም። ተመሳሳይ ቲሞች አሉ። እንደዚህ አይነት ቲሞች ማለት ነው። እንደዚህ አይነት ቲሞች ጋይስ፣ ይሄ ለእናንተ ትልቅ መልእክት ነው። በጣም ትልቅ መልእክት ነው። እንኳን እኛን አይደለም ራሳቸውን ግራ ያጋባችሁትን ነው። እስቲ አንድ ቪዲዮ ላሰማችሁ። እንደዚህ ይላል። የሞታችን ጋፕ ሲል ደግሞ አሁን ልጆቻችንን በየፖድካስቱ ጠርቶ ነጥብ እንዲስቱ ለማድረግ የሚደረግ ሩጫ ደግሞ አሁን ይጀምራል። ፓስተር ሶፊ ብዙ የምጠራጠረው ሰው አይደለም ማለት ነው። እሱም ራሱ ማንን ተማምኖ የቆመ እንደሆነ አላውቅም። የውሃ ላይ ኩበት ነው። አይንሳፈፍም ወይ አይሰምጥም። የውሃ ላይ ኩበት እኛ አይደለም ያለው ባይዘው እኛ አይደለም ያለው ራሳቸው ኦርቶዶክሳውያን የውሃ ላይ ኩበት ወይ አይሰምጡ ወይ አይንሳፈፉ ግራ የሚያጋቡ አሉ። ጋይስ ይሄ መልእክት ነው። እኛ ምንም ይሿችን አይደለም። ዳር ያዙ ጋይስ። የሆነ ዳር መያዝ ጥሩ ነው። ዳር ይዘን እናገልግል። አንዱን ያዙ፣ ወይ ወንጌል ያዙ፣ ወይ እዛ ሆኑ። በቃ ምረጡ ጋይስ። መምረጥ ነው። መርጣችሁ አገልግሉ። ካለዛ ትጎዳለህ አንተ ብራዘር። ማለት ትጎዳላችሁ፣ ጌታን ትጎዳላችሁ። ራሳችሁን ነው የምትጎዱት። ዘመናችሁን ነው የምታስበሉት።
ዘመናችሁን ነው የምታስወሩት። ወንጌል ምን ያደርጋል? ይቀጥላል። እግዚአብሔር አንተን ተማምኖ አይደለም ያለው፣ የገዛ ክንዱን ተማምኖ ነው እግዚአብሔር ያለው። እነኚህ የማንቂያ ደውሎች ናቸው ባይዘው። እግዚአብሔር ራሱን ነው የሚተማመነው። በዘመናት መካከል ማንንም ተማምኖ አያውቅም። እኔ ብሄድ እግዚአብሔር ከዳኒ የበረቱ ብራዘር ለባል ያልሰገዱ አሉት ወዳጄ። ድብቅ ኃይል አለው፣ ድብቅ ኃይል አለው እግዚአብሔር ያስነሳል። እንደውም አንዳንዴ እኛ መኖራችን ነው ሌሎቹ እንዳይነሱ ምክንያት ይሆን ነው ወዳጄ። እግዚአብሔር ይችልበታል። በቃ ያሰለጠናቸው በጣም ኃያላን ሰዎች አሉ፣ ብርቱዎች አሉ። እሺ ብለህ ከእግዚአብሔር ሐሳብ ጋር ብትስማማ ብታገለግል ተጠቃሚ የምትሆነው አንተ ነህ። ለእግዚአብሔር ፌቨር መቼም አታረግ። እግዚአብሔር በማናችንም ፌቨር አይቆምም። ምንድነህና አንተ? እኔ ምንድነኝና? ብራዘር ያለ ጌታ እኮ ሁላችን እኮ ባዶ ነን ማለት we are nothing እንዴ። በጣም ወንድምነት የምወድለት አባባ በጌታ ከረኝነት ምናምን እኮ የሰበሰበን አይደል? በቃ ይሄው በቃ ሊናገር ቢል ወንድም የሚናገረው ማንነቱን ያውቃል። እኛ ነን እንደዛ ነን ብራዘር። ከኃጢአት መንደር ከጫት መንደር አይደል ከዝሙት ቦታ የተጠራን እኮ ሰዎች ነን። ያለ ክርስቶስ ኢየሱስ እኛ ምንድን ነን? ባዶ ነን። we are nothing brothers። ምንም ነን። ጸጋው ነው ወዳጄ፣ ጸጋው ነው። እና ምረጡ ጋይስ፣ ምረጡ። መምረጥ ነው፣ እድል ነው። መርጣችሁ እግዚአብሔርን ማገልገል ምርጫችሁ ያደረጋችሁ ሰዎች አሰግጠን የምነግራችሁ በመጨረሻ ቀን እዚህ ምድር ላይ አሁን ጌታን ስታገለግል ሰው ላይ ያጨበጭብልህ ይችላል። ሁሉ ፊቱን ሊያዞርብህ ይችላል። እውነት ነው፣ እውነት ነው። እያገለገልክ ካጨበጨቡልህ ትክክል አይደለም ማለት ነው። ብራዘር ችግር አለ። ያ ማለት መልእክቱ የሚያስጨበጭብ ስላልሆነ ማለት ነው አይደለም ብራዘር። ያስወግራል፣ ያሰድባል፣ ክብር ያሳጣል። ወንጌል ባህሪው ነው ብራዘር፣ ባህሪው እኮ ነው አይደል? ወንጌል ባህሪው ነው። ወንጌል እየተናገርክ ጭብጨባ፣ ወንጌል እየተናገርክ ሙገሳ አትጠብቅ። ከሁሉ አቅጣጫ ይነሱብሃል። ግልጽ ነው። የወንጌል ባህሪው ግን ሽልማት አለ፣ ሪዋርድ ግን አለ። ስለ ስሙ መሰደድን፣ መናቅን፣ መሰደብ ሁሉ በላይ ቤት ይቆጠርልሃል። እዚህ ክብራተን በላይ ብንከብር አይሻል? እሱ ወርዝ ያረጋል ብራዘር። እዚህ ስማተን እዛ ስም ብናገኝ አይሻል? እሱ ወርዝ ያረጋል ብራዘር። ምን ዋጋ አለው? እዚህ አጨብጭበውልህ በአባት ፊት የምታሳፍር ሰራተኛ ብትሆን ምን ዋጋ አለው ብራዘር? እዚህ ቦታ ሰተው ብራዘር ጓደኛ አብዝተ በላይ በሰማይ ቤት አላቀም ከመባል ብራዘር። እና ይሄ ለሁላችን መልእክት ነው። እናገለግላለን የምንል ሰዎች ነው። ሶሻል ሚዲያ እግዚአብሔር እድል ሰጥቶናል፣ እንጠቀምበት። በምትችሉበት አቅም ሁሉ ለወንጌል አውሉት። ጌታ የሚታይበት፣ ኢየሱስ የሚሰበክበት፣ እሱ ብቻ የሚወራበት ቲም ይኑረን። ዘመኑ እየቀረበ ነው። ከትላንትና ይልቅ ዛሬ ነገ፣ ከትላንት ይልቅ ነገ በጣም ዘመኑ በጣም ለክርስቶስ ኢየሱስ መምጫ ምልክቱ እየታየ ነው ያለው። እንጠቀምበት ጋይስ፣ ጌታን እናሳይበት። አትሊስት ማገልገል ካልቻን ለሚያገለግሉ ሰዎች እንቅፋት አንሆን። ያምሬ ነው። ለሚያገለግሉ ሰዎች እንቅፋት አንሆን። ለሚድኑ ሰዎች መሰናከል አንሆን። ማን የምሬን እኮ ነው። ለሚድኑ ሰዎች መሰናከል አንሆን። ይሁን መሰናከል መሆን የለብንም ወዳጆች። ማለት እኛ ማገልገልና ሰዎችን ወደ ጌታ ማምጣት አልቻልንም። ኦኬ በቃ ካልቻልን አትሊስት
መምጣት ለሚችሉ ሰዎች ግን እንቅፋት አንሆን ወገኖቼ። ማለት ይሄ እኮ ራሱ አገልግሎት እኮ ነው። ባይዘዌ ለሚድኑ ሰዎች እንቅፋት አለመሆን ራሱ ትልቅ አገልግሎት ነው። ወደ ጌታ ለሚመጡ ሰዎች እንቅፋት አለመሆን በጣም ትልቅ አገልግሎት ነው። በስንት ልፋት መዳን እውነት ገብቷቸው ሊወስኑ ለቀረቡ ሰዎች እንቅፋት ምን ሆኑ ሰዎች አለ። ያ ጌታ ያወራርደዋል። አኑን ጋይስ እሱ ራሱ ትልቅ አገልግሎት ነው። ባይዘው ለወንጌል እንቅፋት አለመሆን ትልቅ አገልግሎት ነው። ትችላላችሁ ማለት ሶሻል ሚዲያን በቃ ከዚህ ውጪ እኮ እንቅፋት ካለመሆን ውጪ እኮ መጠቀም ትችላላችሁ ጋይስ። አይቻልም? በደንብ ይቻላል እኮ በደንብ ነው ይቻላል። ባይዘው ጌም መጫወት ትችላላችሁ፣ ፖለቲካ ማውራት ትችላላችሁ፣ የጾታ ጉዳዮችን እያነሳችሁ የካልቸር ጉዳዮችን በጣም ብዙ ቶፒኮች አሉ እያነሳችሁ በቃ መወያየት ይቻላል። ህዝቡ አለ በቃ መጠቀም ይቻላል። ግን በምትከፍቱበት ቤት ላይ ሰዎች እንዲድኑ ምክንያት ካልሆናችሁ ለምን ትከፍታላችሁ? ወደ ጌታ እንዲመጣ ሰው ምክንያት ካልሆናችሁ ለምን ትከፍታላችሁ? ለምን ይከፈታል? ብራዘርስ ባከፍቱ እኮ ይሻላል። ማለት መክፈታችሁ ሰዎች ወደ ጌታ እንዳይመጡ ምክንያት ከሆነ ምን ይሰራል እናንተ ቤት መክፈት? ምንም አይሰራም። እና አበረታታችኋለን ጋይስ፣ የምሬ ነው። ጌታ ድንቅ አምላክ ነው። እንቀጥላለን። ወንጌል በምንም ምክንያት ሊቆም አይችልም። ቀጥላል ወንጌል። እግዚአብሔር ይባረክ። እንደዚሁ ለጨዋታ ያክል ነው። ጌታ ማንንም ተማምኖ አያቅም፣ እኛንም አይተማመንም። እግዚአብሔር በራሱ ክንድ ነው የሚተማመነው። እንደሚቀጥል እናምናለን። ግን ለምናረገው ለእያንዳንዱ ነገር ከጌታ ዘንድ ግን ኮንሲኩዌንሱን እንደምንቀበል እሱን ለማሳሰብ ያክል ነው። እሺ ሰላም ገብሩ፣ እንዴት ነው ወዳጄ? አለን እንደምን ሰነበታችሁ? ኔትወርክኛ ጋር ሰላም ነበር። እንዴት ናችሁ? ለዛት ቤት ከዛ ሐዳስ ንድቅ ይደሉ ማይጽ ዘወርቅ የሚባል ነገር አለ። የእናንተ ቤት አዲስ ህንጻናትና የወርቅ መዝጊያ ያስፈልጋታል የሚባል በግዕዝ ቋንቋ አለ። ደግሞ እግዚአብሔር አብቶ የእናንተ አገልግሎት እንዲባርክልን ለፈጣሪ ለምናለሁ። አሁን የተነሳው እናንተ አጥቼ ነው የቆየሁት። ባለፈው ኔትወርክኛ ጋር ይሰራ የ6 ሰዓት አካባቢ ነው ያለ ሌሊቱ ጋር ከእንቅልፍ ተነስቼ የእናንተ አገልግሎት ለመስማት ነው ተነስቼ ያለው። ደግሞ እግዚአብሔር አመስግኑ እናንተ በማግኘት ዛሬ ማለት ነው። አመሰግናለሁ። እንዴት ሰላም ናችሁ? በተረፈ ጥሩ እዳኒ ሁሉ ቤተሰብ ሰላም ነው ሁሉ። ተባረክ ገብሩ፣ እግዚአብሔር ይባርክ፣ ጸጋ ይብዛል። እሺ ተባረክልኝ። እሺ ኔትወርክ አለን እናወራለን፣ እንቀጥላለን። እሺ ያኑ ሰላም፣ እንዴት ነህ? ያኑ ካና ሚላ እሺ። ሌላ ኦርቶዶክስ ያለ በተለይ ነገረ ማርያም በኦርቶዶክስ ትክክል ነው፣ ቤተክርስቲያናችን አልተሳሳታችን ብሎ የሚያምን ኦርቶዶክስ ያለ ነገረ ማርያማችን ትክክል ነው፣ ስለ ማርያም የተማርነው ያለው ሐሳብ በጣም ትክክል መጽሐፍ ቅዱሳዊ ነው ብሎ የሚያምን ኦርቶዶክስ ያለ ቤተክርስቲያኒቷ በጣም ከወደቀችባቸው ትምህርቶችና ሐሳቦች መካከል አንደኛው ይሄ ነው። ቤተክርስቲያን ስታለች ብለን ከምናምንበት ትምህርቶች መካከል አንደኛው መታደስ አለባት ብለን ከምናምንበት አንደኛው ትምህርት መካከል ይሄ ነው። ቤተክርስቲያኒቷ ከሳተችባቸው። እሺ ሰላም አሼ፣ አቤት እንዴት ነው ታኒ? እንዴት ነህ?
ይሰማል? ትሰማለህ? ይሰማል? የኔ ድምጽ ዳኒ አይሰማም? ዳኒ አይሰማም? ትሰማለህ? ትሰማለህ? ትሰማለህ ብራዘር? አይ የሆነ ግሩፕ ላይ ሳውራ ነበርና እሺ ከየት ቤተ እምነት ትሰማለህ? እሺ ትሰማለህ? እሺ እኔማ ፕሮቴስታንት ነኝ። እሺ እሺ። እና የሆነ ግሩፕ ላይ ስናወራ ነበር ከልጆች ጋር ከሱ ጋር የተገናኘ ነገር ጥያቄ አንስቶብኝ ነበርና ለነሱ ምላሽ አንተ እንድትሰጥ ፈልጌ ነበር። እና ሊንክ ምናምን ስልክ ነበር አይተው እኮ ነው ምናልባት ምን አልከኝ? ምን አይ የሆነ ልጆች ጋር ሳወራ ነበር ከሱ ጋር የተገናኘ ነገር በግሩፕ ማለት ነው። እሺ ምንድነው? ብዙም እንትን ማለት አልቻልኩትምና አንተ እንድታግዝ ፈልጌ ነበር የገባሁት። በዚህ ሊንክ ግባና አስከብራቸው። እሺ እኮ ምን እንርዳ? ኔትወርክ ነው። በዚህ ሊንክ ግባና እስኪ አውራቸው ነው እሱ ይሰማል። እሺ አይ መማርና ማወቅ የሚፈልግ ሰው ካለ በውስጥ መስመር አውራኝ ልረዳ እችላለሁ። አንተም ጥያቄ የፈጠረብህ ነገር ካለ ልታገኘን እንችላለን። እየሰማኸኝ ከሆነ ማለት ነውና አሁን ሲጀመር ቲክቶክ ላይ ምንም ሊንክ አይቀበልም። ሊንክ ኮፒ ብታረግም ማለት ነውና የኔ ጥያቄ ግን ካለ ማወቅ የምትፈልጋቸው ጥያቄ የፈጠረብህ ነገር ካለ ልረዳ እንችላለን። ከዛ ደግሞ የቤተ ክርስቲያንህን አገልጋዮች ክሎዝሊ ብታገኛቸው ጥሩ ነውና እሱን አፕሪሺየት አረጋለሁ በደንብ እሱ ላይ እንድትሰራ ማለት ነውና በተለይ በጣም አንዳንዴ ግሩፕ ኢንቴንሽናሊ የሚፈጠሩ ግሩፖች አሉ። ራሳቸውን ቀይረው ሌሎች ቤተ እምነቶችን የኛን ቤተ እምነት በመምሰል ሆን ብለው ጥያቄንም የሚፈጥሩ ሰዎች አሉና ስለዚህ እንደሱ አይነት ነገር ላይ ኢንቮልቭ ባታረጉ፣ በተለይ ጤነኛ ይሁኑ አይሁኑ ማታቋቸውን ግሩፖች ጆይን ባታረጓቸው። ይሰማል ጋይስ? አዎ ሰምቻለሁ ዳኒ። እሺ ዶክተር አቤል ልክ ነው። ሊንክ አልከፍትም ሲጀመር። እሺ እና እሱን ጥንቃቄ ብታረጉ ማለት ነው። አይጠቅማችሁ ማለት መማር የምትፈልጉ ጤነኛ ትምህርት የምትፈልጉ ምናምን ሰዎች ካላችሁ በውስጥ መስመር ብታገኙን ጤነኛ ከነሱ ጋር ጃስት እንደ መማር አይነት ነገር ስናወራ ነበርና ያው ለብቻዬ ነበርኩ። እነሱ በብዛት ሲጠይቁኝ ማልሳጣው ለዛ ደግሞ ከእናንተ ከሁለታችሁ አንድ ሰው የሚያግዘኝ ሰው ብዬ ከቅድም ጀምሮ ኢንቦክስ አረግ ነበር። አላያችሁም ወይ? ካንተ ወይ ከርሚ ፈልጌው ነበርና ለብቻዬ ስለነበርኩ ነው ከነሱ ጋር እኮ ጥያቄ የፈጠረብህ ነገር ካለ በውስጥ መስመር ልንረዳ እንችላለን። ግን ኮመንሊ እንደ ልምድ ቢወሰድ መንፈሳዊ ነገሮችን ለመካፈል ለረጅም ጊዜ አብራችሁ የምትቆዩአቸው ሰዎች ማንነታቸው ማተር ያደርጋቸዋልና እሱን በደንብ ማየት ብትችሉ አሪፍ ነው። በደንብ ማለት ነው የምትገቡባቸው ግሩፖች ምን አይነት ግሩፖች ናቸው፣ እነሱ ነገሮች በደንብ ማየት ቢቻል ጤነኛ ያልሆኑ የቸርቻችሁ መታቋቸው ጤነኛ የሆኑ የቤተ ክርስቲያን ግሩፖች ካልሆኑ ሌሎች ትናንሽ ግሩፖች በተለይ ከአገልግሎት አንፃር በጣም ሊጎዱ የሚችሉ የህይወትን ትክክለኛ ትምህርት ያለያዙ ትምህርቶች የምታገኙባቸው ግሩፖች ሊሆኑ ስለሚችሉ ከአገልግሎት አንፃር እናገለግላለን ብላችሁ ገብታችሁ ልትጎዱባቸው ትችላላችሁና የተሻለ የሚሆነው መጀመሪያ ራስን ማገልገል ብዬ አምናለሁ። ራሳችሁን መጀመሪያ በደንብ ኢኩዊፕድ አድርጉ። እነኛን ደግሞ የምታረጉት ጤነኛ በሆኑ ግሩፖች ላይ ናቸውና እነኛን ግሩፖች ጆይን ማድረግ የምትችሉ እያንዳንዱ ትላልቅ ቸርቾች የራሳቸው ግሩፖች ያሏቸው ባይዘው
እያንዳንዱ ቸርቾች ይሄ ጤነኛ የምንላቸው ቸርቾች ማለት ነውና ሶነኛ ጤነኛ ቸርቾች ውስጥ ጆይን አድርጋችሁ እዛ ውስጥ የሚለቀቁ ትምህርቶችን ስብከቶችን ጸሎቶችን ብትካፈሉ በጣም በጣም ትጠቀማላችሁ እሱን ነው የምልህ በተረፈ ግን ጥያቄ ካለብህ በውስጥ መስመር አገኘን ጸጋ ይብዛል እሺ ሌላ ኦርቶዶክስ ያለ ነገረ ማርያም በኦርቶዶክስ ትክክል ነው ብሎ የሚያምነው ኦርቶዶክስ ያለ የሚደፍር አለ ኦርቶዶክስ ያስተማረችኝ ትምህርት ስለ ማርያም ትክክል ነው ብሎ የሚያምን ኦርቶዶክስ አይካለ የኦርቶዶክስ ትምህርት በጣም ትክክል ነው እምነቷ ትክክል ነው ብሎ የሚያምን ሰው ካለ አረሱ ከበደ እንዴ ወንድምነት እንዴ እኮ እዚህ በእውነት በዚህ አርዕስት ላይ ነገረ ማርያም ላይ ደፍሮ ለመናገር የሚፈልግ ኦርቶዶክሳዊ ካለ ያው አያውቅም በቃ እኔ አያውቅም ነው ብየምረው እንጂ ካወቀ በተለይ ቤተክርስቲያኒቱ የምታስተምረውንና በመጽሐፍቶቿ ላይ የተጻፈውን ያወቀ ሰው ካለ በፍጹም አይመጣም ለዚህ እኮ ነው በባለፈው ነገረ ማርያም ላይ ዲቤት ጥሪ ሲደረግልኝ ያ ጠጅ እንደመጠጣት መጽሐፍ ቅዱስን ለመጠጣት የሚደፍር ሰውዬ ይቅርብ ያሉት ለዚህ ነው እንኳን አንተ ለሊቃውንቱ እንኳን ራሱ የማይሆን ነው አለ ነገረ ድነትን በተመለከተ ነገረ ማርያምን ትምህርት አንስቶ የማይሆን ነው ነገር ያሉ ነው የጮሁበት እና ነገረ ማርያም የኢትዮጵያ ኦርቶዶክስ ክርስቲያን ምን ብላ ነው የጻፈችው ከተባለ ዓለም ሳይፈጠር አስቀድሞ ካለው ነው የምንነሳው ሰማያትና ምድር ሳይሰሩ እኮ እሷ እኮ ነበረች ብላናለች ይሄንን በየትኛው የሂሳብ ስሌት የትኛው ምእመን ሊመልስ ይገባል መላእክትን ታዛቸው ነበር ትልካቸው ነበር እየተባለ የተጻፈ ተርተራው በሌሊት የሚያዜመው ካህናቱ ዲያቆናቱ የሚያዜሙት ግልጽ የሆነ አብሬስና ዜም የነበር ነው በየመጽሐፍ ሰዓታት ላይ የተጻፈ ግልጽ የሆነ ጽሑፍ አለ ማን ሊያስተባብል ይችላል ስለ መስገድ አለ መስገድ አይደለም ራሱ ማርያም መኖር የጀመረችው መቼ ነው ተብሎ የሚባል ነገር ቢነሳ ቤተክርስቲያኒቱ ውስጥ ሁለት አይነት ትምህርት ነው ያለው መቼ ነው የነበረችው ሰው ናት ሰው አይደለችም ክርክር አለው ጥንት አብሶ አለባት የለባትም ክርክር አለው ከመቼ ጊዜ ጀምሮ ነው መኖር የጀመረችው ግማሹ የዛሬ 2000 ዓመት ይላል ግማሹ ደግሞ ዓለም ሳይፈጠር አስቀድሞ ነበረች ይላል በመጽሐፎቻቸው ማለት እነ ኖህ በነበሩበት ዘመን በመርከብ ያዳነቻቸው እነሱ እሷ ናት ይላል የሴም ቡራኬው እሷ ናት ይላል ከገነት በተሰደደ ጊዜ አዳም ተስፋው እሷ ነች ይላል እንዴ ኦርቶዶክስ ላትነሳ እኮ ነው የወደቀችው በማርያም በነገረ ማርያም ትምህርት ጉዳይ ሰው መጥቶ ዝም ብሎ እልህ ይዞት ሳያነብ መጽሐፍ ሳያነብ መጽሐፍ ከሚያነብ ሰው ጋር መጥቶ ሊነጋገር የሚፈልግ ትውልድ በጣም ተሳስቷል ያው መጣው የሚናገሩ ስለሌላቸው ተራግመው ተሳድበው ይሄዳሉ እንጂ ካነበቡ ፊቴ ቆመው አያወሩም አምላክ የእግዚአብሔር ምስክር ነው አልኩ ያልተገለጡ እስከ ዛሬ ድረስ ያላወራናቸው እንዴት አይነት አስቀያሚና ቀፋፊ የሆኑ ጽሁፎች በጌታ እናት በማርያም ስም ኦርቶዶክስ እንደጻፈች ወደ ብርሃን እንገልጠዋለን እሷም አንድ ቀን እንደ ካቶሊክ ተሐድሶ ያስፈልገኛል ብላ ነገረ ማርያም ትምህርቷ ላይ ያለውን ነገር እስክታስተካክል ካቶሊክ 500 ዓመት በኋላ ነው ማርያምን አሁን ያወጣቻት ከነገረ ድነት ውስጥ እስከ ዛሬ ድረስ ከክርስቶስ እኩል ታድናለች እያለች ስትሰብክ ነበር ካኗኗራ ነው የሚጀምረው አኗኗሯ ከመቼ ጊዜ ጀምሮ ነው መኖር የጀመረችው ለአንድ ኦርቶዶክሳዊ ቢጠየቅ አይመልስም ከመለሰም የዛሬ 2000 ዓመት ጌታን በወለደችበት ዘመን የነበረችው ብሎ ቢል መጽሐፍቶቿ ደግሞ የለም ተሳስተሃል አንተ ውሸታም ከአዳም ዘመን ጀምሮ ነበረች አይደል ብሎ ይላል ቅዳሴው መጽሐፍት እሱኛው ደግሞ እሱ ቢመሰክር አንተ ውሸታም ደግሞ ከኖህ ነው የጀመረችው ከአዳም ነው የጀመረችው ዓለም ሳይፈጠር አስቀድሞ ፀሐይና ጨረቃ ሳይሰሩ አይደል ያለችው ብላ ደግሞ መጽሐፍቶቿ ላይ ያለው ስለዚህ ማርያም በሶስት የተለያዩ ዘመናት እንደነበረች ይነገራል ዓለም ሳይፈጠር ዓለም ከተፈጠረ በኋላ አዳምና ሔዋንም በተፈጠሩ ጊዜ እሷ በዛ ነበረች የሚል መጽሐፍ ሁሉ እንደተጻፈው እና አይደፍሩትም ሊቃውንቱም አይደፍሩትም ሊቃውንት ነን ብለው የሚሉት ማለት ነው ኤርሚ